በነ ጀዋር መሐመድ በነ ልደቱ አያሌው እንዲሁም ደግሞ ልክ እንደነሱ አይነት የተለያዩ የተቃውሞ ጎራ ላይ ያሉ ሰዎች ውስጥ አንዱ ብሆን በእርግጠኝነት ነው የምነግራችሁ ከዚህ የድምጽ አሰጣጥ ሂደት በኋላ ራሴን ከፖለቲካ አገላለሁ። On a personal note, I want to once again reiterate that today is a day that the people of Ethiopia should be proud. Today is a day you should remember your history, a nation that stood against the wave of colonialism, united and never colonized. Never forget that. Never colonized. ተቋማት የወከሏቸው ሊሆኑ ይችላሉ። የፖለቲካ ፓርቲዎች የወከሏቸው የፓርቲዎቻቸው ተወካዮች ሊሆኑ ይችላሉ። እነዚህ አካላት እንዳይገቡ የተከለከሉባቸው 3 የምርጫ ጣቢያዎች ነበሩ ይላል። ለምንድን ነው የተከለከሉት? አንድ ምርጫ ጣቢያም ቢሆን ታዛቢ እንዳይገባ የሚከለከልበት ምክንያት ምንድነው? በቀርሳ ምርጫ ክልል ወደ 105 ምርጫ ጣቢያዎች የሚገኙ ሲሆን እነዚህ ምርጫ ጣቢያዎች ለተወሰነ ጊዜ ተጓጉሎ ቆመው ነበር። ኋላ ግን የተመቻቸ ሁኔታ ተፈጥሮ ሙሉ በሙሉ የድምጽ መስጠት ሂደቱን አካሂደዋል። በህብረት ያለውን አላመናችሁ። እነ ኡሁሩ ኬንያታ ያቀረቡትን ሪፖርት አትቀበሉ። የኢትዮጵያ ሕዝብ ተሰልፎ መምረጡን እያያችሁ እንኳን አትቀበሉ። ተቃዋሚዎች የሚሉትን ትቀበላላችሁ ወይ ነው ጥያቄያችን። የዛሬው ማሸነፏ የዛሬን በሰላም ማሸነፏ የተደገሰላትን ጥፋት አሸንፋ በሰላም ተቻችለን እንሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ ኢትዮጵያ ውስጥ ያለው ትግል የደረጃ እንደደረሰና የህዝቡንም የስነ ልቦናና የአመለካከት ትግል የት እንደደረስ ሁሉን ነገር ማረጋገጫ ሆኖ ስላገኘሁት እኔ ዛሬ በአጠቃላይ የተረዳሁት የአብይና ግሳንግሱ እስከ ደረቱ ድረስ ተቀብሯል። ከዚህ በኋላ ጭንቅላቱ መድፋት ብቻ እንደቀረ ነው የሚታየው። ያብቹን አንገት ለመስበር ያልተመኘ ያልቋመጠ የለም። ነገር ግን የሚሰራውን የሚያቅ ጠላቶቹ እንዴት ማሸነፍ እንዳለበት የሚያቅ ጠንቅቆ ማንን በምን ሁኔታ ማሸነፍ እንዳለበት የሚያቅና ማሸነፍም የሚችል አሸናፊ መሪ ስለሆነ ምርጫ በሚል ስበብ እፈጽመዋለሁ በሚል አቅዶ ተንቀሳቀሰ። በእኛ በኩል ደግሞ በፍጹም ይሄን ምርጫ ማድረግ የለበትም፣ የተሰራው ተሰርቶ ይሄ ምርጫ መደናቀፍ አለበት የሚለው ተሳክቷል። በመሰረቱ ሙሉ በሙሉ ያሳካል። አንተ ጀዋር ጃዌ ቀዌ ማለት ስለ ጀዋር ምን ማለት እንደሚቻል ራሱ አይገባኝም። ማለት ሚዲያ ላይ ሆነ እንጂ ለሱ የሚመጥነው ቃል ሌላ ነበር። And indeed, most importantly, citizens did show strong commitment to vote, reflected in sustained and patient queuing throughout the day, demonstrating their commitment to democratic participation. ስለጠነ ህዝብ ከዚህ መለዚ ላይ ምንድነው ያለው? እንኳን ከናንተ ተፈጠርኩ ነው ያለው አይደል? ትግራይ ሄዶ እንኳንም ኢትዮጵያዊ ሁኜ ተፈጠርኩ፣ እንኳንም ከናንተ ተፈጠርኩ ነው ራሱ እንኳን ኢትዮጵያዊ ሆንኩ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በትላንትናው ዕለት የብሔራዊ ምርጫ ቦርድ የቦርድ ኃላፊ የሆኑት ወይዘሮ ሜላትወርቅ ኃይሉ የምርጫ ወይም የድምጽ መስጫ ሂደቱ የድምጽ አሰጣጥ ሂደቱን ተከትሎ በምርጫ ጣቢያዎችና በምርጫ ክልሎች አካባቢ ያሉ የውጤት ማዳመርና የውጤት መለጠፍ ሂደቶች ምን ላይ ይገኛሉ፣ እንዲሁም ደግሞ በምርጫው ዕለት ወቅት በጸጥታ ምክንያት ተቋርጠው ነበር፣ ተስተጓጉሎ ነበር የተባሉ የምርጫ ጣቢያዎች መጨረሻቸው ምን ሆነ የሚለውን ጉዳይ በትላንትናው ዕለት ማብራሪያ ሰጥተዋል። ይህንኑ ጉዳይ በዝርዝር የምንመለከተው ነው የሚሆነው። የምርጫ ሂደቱን ተከትሎ እንግዲህ ዓለም አቀፍ ኢንተርናሽናል ተቋማት ከሚባሉት መካከል የአፍሪካ ህብረትና ኢጋድ የምርጫውን ሂደት የተከታተሉበትን የታዘቡበትን ሂደት ተከትሎ የትዝብት ሪፖርታቸውን ያቀረቡበት ሂደትም አለ። በተለይ በኡሁሩ ኬንያታ የሚመራው የኢጋድ ቡድን በዚህ የምርጫ ሂደት ላይ ያቀረበው ሪፖርት ምን ይመስላል፣ የኢጋድ ባለሙያዎችና ኡሁሩ ኬንያታን ጨምሮ በምርጫው ሂደት ላይ የታዘቧቸው እውነቶች ምን ምን ናቸው የሚለውን ጉዳይ በዝርዝር አንስተዋል። እሱንም አንድ ሁለት ነጥቦችን ከኡሁሩ ኬንያታ ሪፖርት ላይ ተነስተን የምንመለከት ነው የሚሆነው። ከዚሁ ጋር ተያይዞ የምርጫውን ሂደት አስተጓጉልን፣ አደናቀፍን የሚሉ ወይም ደግሞ ምርጫው ከሽፏል፣ አልተካሄደም የሚሉ በታጣቂዎቹና በአስታጣቂዎቹ መካከል ያሉ መልሶችንም ወይም አስተያየቶችን እየሰማን ነበረ። እነዚህንም በየመሃሉ እያስገባን ማን ምን አለ የሚለውን ጉዳይ
የምንመለከት ነው የሚሆነው። ባነሳናቸው ሀሳቦች ላይ ያሏችሁን የግል አስተያየቶች በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ማንኛውንም አስተያየትና መረጃ ልታቀብሉን ለምትፈልጉ ወዳጆቻችን እንዲሁም ደግሞ ደውላችሁ ልታናግሩን ለምትፈልጉ ከታች በምናስቀምጠው የስልክ ቁጥራችን ደውላችሁ በዋትሳፕ መልእክት ልትልኩልን ወይም ልትደውሉልን እንደምትችሉና ልታገኙ እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ እንድትቆዩም በአክብሮት እጋብዛለሁ። እንግዲህ በትላንትናው ዕለት ከሰዓት በኋላ ወደ አመሻሹ አካባቢ የኢትዮጵያ ብሔራዊ ምርጫ ቦርድ ሊቀመንበር ወይም ደግሞ የቦርዱ ዋና ኃላፊ የሆኑት ወይዘሮ ሜላት ወርቅ ኃይሉ የምርጫ ሂደቱን ተከትሎ በምርጫ ጣቢያዎችና በምርጫ ክልሎች አካባቢ ያሉ ወቅታዊ ሁኔታዎች ምን ይመስላሉ የሚለውን ጉዳይ ሪፖርት አቅርበዋል። እነዛ በዝርዝር ያቀረቧቸው ሪፖርቶች ምን ይመስላሉ የሚለውን እንመለከታለን። በመጀመሪያ ደረጃ እንግዲህ በተለይ የምርጫ ክልሎች አካባቢ የተለያዩ የምርጫ ክልሎች የድምፅ ማዳመር ስራቸውን ጨርሰው ወደ ማዕከሉ ወይም ደግሞ ወደ ማረጋገጫ ሴንተር ወደሚባለው የምርጫ ቦርድ ማዕከላዊ ጣቢያ እየላኩ እንደሆነ ተናግረዋል። እንዲሁም ደግሞ በማዳመር ሂደቱ ላይ ከምርጫ ክልሎች የምርጫ ጣቢያዎች አሉ። ከምርጫ ጣቢያዎች ተሰብስበው ወደ ምርጫ ክልሎች ይመጣሉ። የምርጫ ክልሎቹ ደግሞ የራሳቸውን ውጤት ይደምሩና ወደ ማዕከል ወደሚባለው የምርጫ ቦርድ ማዕከላዊ ሴንተር ወይም ደግሞ ማዕከላዊ ጣቢያ ይልካሉ ማለት ነው። እንግዲህ ባለፈው በነበረው መግለጫ ሙሉ በሙሉ በሚባል ደረጃ ውጤቶች በምርጫ ጣቢያ ተለጥፈው ከምርጫ ጣቢያ በውጤት ማመሳከሪያና ማስታወቂያ ቅጽ እየተሞሉ ወደ ምርጫ ክልል መምጣታቸውን ገልጬ ነበር። ውጤት በቅጽ ተሞልቶ መምጣት ብቻ ሳይሆን ድምጽ የተሰጠባቸውም የድምጽ መስጫ ወረቀቶች በድምጽ መስጫ ሳጥን ውስጥ እንደተቆለፉ ወደ ምርጫ ክልሎች ተጓጉዘው ሙሉ በሙሉ ደርሰዋል። በምርጫ ክልል ደረጃ ደግሞ ከየምርጫ ጣቢያ የመጣውን መረጃ ወይም የድምጽ የተሰጠበትን ይህንኑ ቅጽ በማየት የማዳመር ስራ በምርጫ ክልል ደረጃ ተሰርቷል። በአሁኑ ጊዜ በምርጫ ክልል ደረጃ ደርሰው የማዳመሩ ስራ ተጠቃሎ በምርጫ ክልል ደረጃ ውጤት ይፋ ያደረጉ ወደ 825 የምርጫ ክልሎች ናቸው። ቦርዱ ምርጫ አካሄድበታለሁ ካለው ከ1138ቱ ምርጫ ክልል ውስጥ 825ቱ የማዳመሩን ስራ አጠናቀው ጨርሰው በምርጫ ክልል ደረጃ ውጤት ይፋ አድርገዋል። ቀሪዎቹ የማዳመሩን ስራ ቀጥለው ይገኛሉ። እንግዲህ ወደ ኋላ የቀሩብን ምርጫ ክልሎች አሉ። ወደ ኋላ የቀሩበት ምክንያት ትንሽ ግልጽ ለማድረግ ለምሳሌ በሲዳማ ክልል 19 ምርጫ ክልሎች ሲኖሩን እስካሁን ድረስ ተዳምሮ በምርጫ ክልል ደረጃ ድምጽ የተለጠፈው ውጤት የተገለጸው በሁለቱ ምርጫ ክልሎች ብቻ ነው። በ17ቱ ምርጫ ክልሎች ገና እየተሰራ ይገኛል። ለዚህ እንደ ዋና ምክንያት የሚታየው በሲዳማ በጣም ከፍተኛ ቁጥር ያላቸው ምርጫ ጣቢያዎች አሉ። ምርጫ ክልል ስር ለምሳሌ በሐዋሳ ምርጫ ክልል ስር ወደ 303 ምርጫ ጣቢያዎች አሉ። ስለዚህ ከ303 ምርጫ ጣቢያ የመጡትንና የተሰጡትን ድምጽ ወደ ምርጫ ክልል አምጥቶ አዳምሮ ማሳወቅ ራሱን የቻለ ሰፊ ስራ ነው። ከዚህ በተጨማሪ የምርጫ ጣቢያዎቹ መብዛት ብቻ ሳይሆን በዚያ ምርጫ ክልል የሚወዳደሩ እጩዎች ከፍተኛ ናቸው። ወደ 126 የሚደርሱ ምርጫ የተሳተፉ እጩዎች የሚገኙበት ምርጫ ክልል ነው። እንግዲህ ከዚሁ ጎን ለጎን አዲስ አበባም ተመሳሳይ ሁኔታ ነው ያለው። በአዲስ አበባ ወደ 33 ምርጫ ክልሎች ያሉ ሲሆን እስካሁን ድረስ ወደ 11 ምርጫ ክልሎች አጠናቀው በምርጫ ክልል ደረጃ ይፋ አድርገው ከዛም አልፎ ወደ ሴንተራችን ልከዋል። ነገር ግን ቀሪዎቹ በተመሳሳይ መልኩ ስራው እየተሰራ የማዳመሩ ስራ እየተሰራ የሚቀጥል ነው የሚሆነው ማለት ነው። ይሄም በተመሳሳይ መልኩ የእጩዎች ብዛት ወደ 122 እጩዎች ያለበት ምርጫ ክልል ስላለ ያ ወደ ኋላ አስቀርቷል። ሌላው በደቡብ ምዕራብ ከሚገኙት 22 ምርጫ ክልሎች ውስጥ 8 ምርጫ ክልሎች ነው አዳምረው ጨርሰው ውጤት በምርጫ ክልል ደረጃ የለጠፉት። እንግዲህ ለዚህ እንደ ዋና ችግር ሆኖ የተቆጠረው የምርጫ ጣቢያዎቹ ከምርጫ ክልሉ ያላቸው ርቀት ነው። አንዳንድ ምርጫ ጣቢያዎች ከምርጫ ክልሎቻቸው ሩቅ በመሆናቸው ረጅም መንገድ መሄድ አለባቸው። ከዚሁ ጎን ለጎን ደግሞ የመንገዱ ችግር ጭቃ፣ ዝናብ እንደዚህ አይነት ተግዳሮት በመሆኑ ወደ ኋላ የቀሩት በዛ ምክንያት ነው።
ሌላው እንግዲህ ከዚሁ ጋራ የሚያያዘው ይሄ የአደማመር አሰራር ነው። ለምሳሌ በቤንሻንጉል፣ በሶማሌ፣ በአፋር እና በጋምቤላ ለህዝብ ተወካዮች ምክር ቤት ስር የሚገኙት ምርጫ ክልሎች በስራቸው ከ3 እስከ 8 የክልል ምክር ቤት ይይዛሉ። ስለዚህ እነዚህ ከ3 እስከ 8 የሚሆኑ የክልል ምክር ቤቶች ወደ ተወካዮች ምክር ቤት ምርጫ ክልል መጥተው እስኪዳመሩ ድረስ ስራዎችን ወደ ኋላ ይጎትታሉ። ይሄ በተለይ የተከሰተው በሶማሌ ክልል ለምሳሌ ብናይ የክልል ምክር ቤት የሶማሌ 72 ምርጫ ክልሎች ናቸው። የህዝብ ተወካዮች ምክር ቤት ግን 23 ናቸው። እነዚህ 72ቱ የምርጫ ክልሎች ተዳምረው ጨርሰው መጥተው ወደ 24ቱ የህዝብ ተወካዮች ምክር ቤት ጋር እስከሚተሳሰሩ ድረስ የሚወስደው ጊዜ። በአፋር ለህዝብ ተወካዮች ምክር ቤት 8 ሲሆን የክልል ምክር ቤቱ 32 ነው። እነዚህም እንግዲህ 32ቱ ተሰባስበው መጥተው ወደ 8ቱ እስከሚዳመሩ ይሄ ማዘር ኤንድ ቻይልድ የሚባል የአጠማመርና አያያዝ ስርዓት ስላለው ይህንን እስከሚጋጠሙና ተለያዩ የክልል ምክር ቤቶቹ መጥተው እስከሚናበቡና ተዳምረው ውጤቱ ይፋ እስከሚሆን ድረስ በዚህ ችግር ምክንያት ወደ ኋላ የቀሩ አሉ። ነገር ግን በቀጣይ 2 እና 3 ቀናት ሁሉም አጠናቀው በምርጫ ክልላቸው ይፋ ያደርጋሉ ማለት ነው። እንግዲህ 29 ምርጫ ክልሎች በዚሁ ማዕከል ለማረጋገጥ ድምጻቸውን አስገብተዋል። አዲስ አበባ 11፣ ከኦሮሚያ 15፣ ከአማራ 1 እና ከማዕከላዊ ኢትዮጵያ 2 ምርጫ ክልሎች በድምሩ ወደ 29 ምርጫ ክልሎች ለቬሪፊኬሽን በዋናው የማረጋገጫ ማዕከል ገብተዋል። ወደ 176 የሚሆኑት ከአማራ፣ ከደቡብ ምዕራብ፣ ከኦሮሚያ እነሱ ተሰባስበው የሚመጡ ይሆናሉ ማለት ነው። እንግዲህ ወይዘሮ ሜላት የተናገሩትን እንደሰማችኋቸው ናቸው። እንግዲህ የተቀሩት በ2-3 ቀናት ውስጥ የምርጫ የድምፅ ማዳመር ውጤቶቻቸውን በየምርጫ ክልል መለጠፉ እንዳለ ሆኖ አጠናቀው የምርጫ ውጤቶችን በሙሉ ሰብስበው ወደ ማዕከሉ ይልካሉ ብሏል። በቀጣይ 2-3 ቀናት ውስጥ ሁሉም የምርጫ ክልሎች አጠናቀው እንደሚልኩ ተናግረዋል። እንግዲህ ይህን ምርጫ ማካሄድ በኢትዮጵያ ደረጃ 54 ሚሊዮን ህዝብ የተመዘገበበት ከ40 ሚሊዮን በላይ መራጮች ድምፃቸውን የሰጡበት ይሄ በጣም እጅግ በጣም ሰፊ በአፍሪካ ደረጃ እንኳን ቢታይ ከ7 እና 8 ሀገሮች በላይ በቁጥር ሊበልጥ የሚችል የ8 ሀገሮችን ወይም የ9 ሀገሮችን ቁጥር የህዝብ ቁጥር ሊተካ ወይም ሊበልጥ የሚችል ቁጥር ይህን ያክል ህዝብ ወጥቶ ድምፅ እንዲሰጥ ማድረግ እጅግ በጣም አሰልቺ፣ እጅግ በጣም ውስብስብ፣ እጅግ በጣም ክሪቲካል የሆኑ ክትትሎችን የሚፈልግ በዛው ልክ ደግሞ ችግር ፈጣሪዎች ባሉበት ሀገር ውስጥ ይህንን ምርጫ በዚህ ሁኔታ በተሳካ ሁኔታ አጠናቀው በዚህ ፍጥነት ነገሮችን ወደ ውጤት ማድረሳቸው እጅግ በጣም የሚያስመሰግንና ወይዘሮ ሜላት የሰሩት ስራ እንዲሁም የምርጫ ቦርድ ሰራተኞች በሙሉ የምርጫ አስፈጻሚዎችን ጨምሮ ከመላው ኢትዮጵያን ምስጋና ሊቸራቸው ይገባል ብዬ አስባለሁ። ወይዘሮ ሜላት ወርቅ የሰጡት ማኔጅመንት መግለጫም ሲሰጡ ያላቸው ኮንፊደንስ፣ የሚናገሯቸው ንግግሮች፣ የሄዱበት ርቀት፣ ነገሮችን ለማሳካት ያሟሏቸው መሰረተ ልማቶች እና በአጠቃላይ ምርጫው ዓለም አቀፍ መስፈርቶችን ያሟላ ነው ወይ የሚለውን ጉዳይ በትክክል የመለሰ ምርጫ እንደነበረ በአፍሪካ ህብረት በኩል ተወክለው የመጡት የአፍሪካ ህብረት የምርጫ ታዛቢ ቡድን ወደ 76 አባላት ያሉት የምርጫ ታዛቢዎች ቡድን መጥቷል። የሚመራው በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ነው። ኡሁሩ ኬንያታ ይህን የምርጫ ሂደት አስመልክቶ እንግዲህ የምርጫውን ዕለት ብቻ ሳይሆን የታዘቡት ከምርጫው በፊት የነበረውን የምርጫ ቦርድን ዝግጅት፣ የድምፅ የመራጮች ምዝገባ፣ የእጩዎች ምዝገባ ምን ይመስላል፣ አጠቃላይ የምርጫ ጣቢያዎችና የምርጫ ክልሎች አደረጃጀትና አወቃቀር ሁኔታ ምን ይመስላል የሚለውን ጉዳይ ሁሉ መጀመሪያ ገምግመው ወደ ምርጫው ዕለት መድረሳቸውን እሳቸው ሲናገሩ ሰምተናል። ምርጫው በአጠቃላይ ዓለም አቀፍ ሂደቱን ወይም ዓለም አቀፍ መስፈርቶችን ያሟላ ምርጫ ነበር ወይ? የምርጫ ቦርድ የሰራው ስራስ ምን ይመስላል የሚለውን የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የአሁኑ የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ ያሉትን እንስማና ተመልሰን እንመጣለን። So therefore, based on observations and stakeholder consultations conducted since arrival, our mission presents its preliminary findings, noting that the electoral process remains ongoing. Noting the significant strides made towards the consolidation of democracy, the mission further highlights the following commendable practices observed at this preliminary stage, while recognizing that the electoral process remains ongoing.
The electoral environment on election day was generally calm, with voting proceeding in an orderly manner and voters being processed steadily across most polling stations observed. This provided an opportunity for voters to cast their vote unhindered. The introduction of technology, as was mentioned in voter registration, to complement manual registration processes, potentially contributed to the increased number of registered voters, specifically young people accustomed to using this technology. The high level of compliance with key voting procedures, i.e. ballot sealing, voter identification, stamping, ink marking, potentially contributed to generally predictability and consistency in the administration of the election day. Polling officials and security personnel exhibited professionalism and preparedness, which reflected a commitment on the part of NEBE to assert impartiality in the administration of election day processes. And indeed, most importantly, citizens did show strong commitment to vote, reflected in sustained and patient queuing throughout the day, demonstrating their commitment to democratic participation. There was broad and visible deployment of domestic observer teams, party agents, and media across multiple regions, which exhibited a willingness on the part of election authorities to subject their administration of election day to public scrutiny and accountability. Essential election materials were available in all polling stations observed, which suggested adequacy of the logistical preparations for the elections. Extension of voting hours to allow additional voter participation, potentially enfranchised voters who could have been excluded if balloting had been confined to the original 12 hours. Voter education support at polling stations provided voters with guidance on how to cast their ballot. Not who to cast it for, but how. I want to make that clear. The provision of basic amenities, as again was mentioned, for voters in queues such as chairs, benches, refreshments, in some cases made the long queues more bearable for the voter. Prioritization of elderly and persons with disabilities showed recognition of the value of universal access in democratic governance. The African Union Election Observation Mission remains seized with the outstanding electoral processes and reasserts its commitment to supporting Ethiopia in consolidating democratic governance. እንግዲህ የአፍሪካ ህብረት ታዛቢው ፕሬዚዳንት ኡሁሩ ኬንያታ ይሄ ምርጫ ዓለም አቀፍ መስፈርቶችን ያሟላ እንዲሁም ደግሞ የተለያዩ የሲቪክ ማህበራት ተቋማት የተለያዩ ዓለም አቀፍ ተቋማት የሚዲያ አካላት የሚመለከታቸው የሀገር ውስጥና የውጭ የተለያዩ ኢንተርናሽናል ተቋማትን ወክለው የመጡ ግለሰቦች የተወከሉበትና በሀገር ውስጥ ራሱ የተለያዩ ፖለቲካ ፓርቲዎችን ጨምሮ ሲቪክ ማህበራት ኢንጌጅድ ያደረጉበት ወይም ደግሞ የተካተቱበትና የተሳተፉበት ምርጫ እንደነበር እንዲሁም ደግሞ ዓለም አቀፍ መስፈርትን ያሟላ እንደነበረ የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ የሆኑት ኡሁሩ ኬንያታ ተናገሩ። ይህንን ሲናገሩ በጣም ብዙ ሰዎች በኡሁሩ ኬንያታ ላይ ያላወሩት፣ ያልነዙት፣ ያልሸረቡት ነገር አለ። ይሄ ሰውዬ በራሱ ሀገር ምርጫ ሳያደርግ በግድ ተፈንቅሎ የወደቀ ምናምን እያሉ ለመሳደብም ሲዳዳቸው ተመልክተናል። በሀገሩ ጉዳይ የፈለገውን ይበል ኬንያውያኖችን ነው የሚመለከተው። እኛ የጠራነው ለምርጫ እንዲወዳደር ሳይሆን ምርጫውን እንዲታዘብ። የአፍሪካ ህብረት ትልቅ ተቋም፣ የአውሮፓ ህብረት እንደምትለው የተለያዩ ህብረቶች በተለያዩ እንደ ብሪክስ ምናምን እንደሚባሉት የአፍሪካ ህብረት ደግሞ ከ54 አባል ሀገራት በላይ ያሉት እጅግ በጣም ትልቅ የህዝብ ቁጥር የያዘ እጅግ በጣም ግዙፍ የሆነ ሪሶርስና ሀብት ያለውን አህጉር የሚወክል ትልቅ ተቋም። ይሄ ተቋም ዋና ከተማው ደግሞ አዲስ አበባ ትባላለች። በዚህ በዋና መዲናዋ ላይ የአፍሪካ ህብረትን ወክሎ የመጣውን ይህንን 76 አባላት ያሉትን የታዛቢዎች ቡድን መቃወምና የዚህን ውጤት እነሱ ያቀረቡትን ሪፖርት አልቀበልም ብሎ ማለት ሲጀመርም እናንተ ምርጫው እንዲደረግም ስትቃወሙ ስለነበረ
በምርጫው ውጤት ላይ ወይም ደግሞ በምርጫው ሪፖርት ላይ የምታነሱት ተቃውሞ እዚህ ግባ የሚባል አይደለም። ምክንያቱም ከእናንተ መልካም ነገር እንደማይወጣ እናውቃለን አስቀድመን። ምርጫው መደረግ የለበትም ብለው ሲከራከሩ የነበሩ ሰዎች የኡሁሩ ኬንያታን ሪፖርት በትክክል የተሰራ ነው፣ የተቀናበረ ነው ወይም ደግሞ ትክክለኛ ማስረጃ ነው ብለው ይቀበላሉ ብላችሁ የምታምኑ ሰዎች ካላችሁ እነ ጀዋር መሐመድ መጀመሪያ ሲሄዱበት የነበረውን መንገድ አላወቃችሁም ማለት ነው። የሆነ ሆኖ ግን ዓለም አቀፍ ተቋማትን ወክሎ የመጣው የአፍሪካ ህብረት በዚህ ደረጃ የምርጫው ሂደት ገና ከጅምሩ ጀምሮ ዓለም አቀፍ መስፈርቶችን ያሟላና ሁሉም አስፈላጊ መሰረታዊ የሆኑ ቁሳቁሶችና ሂደቶች በሙሉ የተሟሉበት ምርጫ እንደነበረ ራሳቸው የምርጫ ታዛቢው ሲናገሩ ሰምተናል። ይሄ ለኢትዮጵያ ትልቅ ነገር ነው። ለምርጫ ቦርድም ትልቅ ሬኮግኒሽን ነው። ይሄን ያክል ህዝብ በአንድ ቀን ሞቢላይዝ አድርጎ አስወጥቶ በሰላም ድምፁን ሰጥቶ እንዲገባ አድርጎ ከዚያም በኋላ ደግሞ በተወሰኑ ቦታዎች ላይ እንግዲህ ከ50 ሺህ በላይ የምርጫ ጣቢያዎች አሉ። ከ50 ሺዎቹ የምርጫ ጣቢያዎች ውስጥ 143 የሚሆኑት 0.1 ነው፣ 0.2% ከመቶ የተባሉት ማለት ነው። በእነዚህ ቦታዎች ላይ የተወሰነ የጸጥታ መደፍረስ አጋጥሞ እንደነበር፣ መደፍረስም ሳይሆን እነዛ የአሸባሪዎቹ ቡድኖች ለምርጫ ከወጣችሁ እንገላለን ያሉት ሰዎች አሁን ህዝቡ ለምርጫ ሲወጣ ወጥተው ለመረበሽ እንቅስቃሴ አድርገው ነበር። ነገር ግን እንዴት ሆኑ? እነዛ ተስተጓጉሉ ወይም ምርጫ ተደናቀፈባቸው፣ ለጊዜው ተቋረጡ የተባሉት የድምፅ አሰጣጥ ሂደቶች እና የምርጫ ጣቢያዎቹ ከምን ደረሱ? ወይዘሮ ሜላት ኃይሉ ለዚህ ጥያቄ ምላሽ አላቸው። እንግዲህ እንደምታስታውሱት የድምፅ መስጫ ቀን በጋዜጣዊ መግለጫ ስንሰጥ በጸጥታ ምክንያት ወደ ኋላ የቀሩ ምርጫ ጣቢያዎች እንደነበሩ ገልጸናል። በጸጥታ ምክንያት ተጀምረው የተቋረጡ በሚል ቢኖሎጳ ምርጫ ክልል ወደ 77 ምርጫ ጣቢያ ሲኖራት በተከሰተው የጸጥታ ችግር ምክንያት ለተወሰነ ጊዜ ቆሞ የድምፅ መስጫ ሂደቱ እንዲቆም ተደርጓል። ነገር ግን ሁኔታው ሲመቻች በ75ቱ ምርጫ ጣቢያዎች ላይ ድምፅ ተሰጥቷል። ሁለቱ ምርጫ ጣቢያዎች ቁሳቁስ ላይ ግን ጉዳት ስለደረሰ የድምፅ መስጫ ሂደቱ አልተካሄደም። በመኮሰቺ ወደ 75 ምርጫ ጣቢያዎች የሚገኙ ሲሆን በእነዚህ ውስጥ በ64ቱ ላይ ቀጥሎ ለጊዜው ቢቋረጥም ቀጥሎ በ64ቱ ላይ የድምፅ ሂደት መስጠቱ ቀጥሏል። በ9ኙ ላይ የድምፅ ሂደቱን መቀጠል አልተቻለም። በሁለቱ ምርጫ ጣቢያዎች ላይ ደግሞ በምርጫ ጣቢያዎቹ ቁሳቁስ ላይ ጉዳት ስለደረሰ ማከናወን አልተቻለም። በቀርሳ ምርጫ ክልል ወደ 105 ምርጫ ጣቢያዎች የሚገኙ ሲሆን እነዚህ ምርጫ ጣቢያዎች ለተወሰነ ጊዜ ተጓጉለው ቆመው ነበረ። ኋላ ግን የተመቻቸ ሁኔታ ተፈጥሮ ሙሉ በሙሉ የድምፅ መስጠት ሂደቱን አከናውነዋል። በሌላ በኩል በኩታበር ከሚገኙ 73 ምርጫ ጣቢያዎች ውስጥ 19ኙ ተቋርጠው እንደቆዩና የዛን ቀን ከሰዓት በኋላ በነበረን የጋዜጣዊ መግለጫ ከ19ኙ አራቱ ወደ ኋላ ቀርተው በ15ቱ ላይ ድምፅ መሰጠቱን ገልጬ ነበር። ኋላ ግን በደረሰን መረጃ የተቋርጦ የቀረባቸው 3 እንጂ 4 አለመሆናቸውን ተረድተናል። በዛ መንገድ እንግዲህ ተቋርጠው የነበሩት በኩታበርም ድምፅ መስጠት ሂደቱ ተከናውኗል ማለት ነው። እኔ አፍራለሁ። አሁን ለተቃዋሚዎቹ ነው ማፍረው። እኔ አሁን በተቃውሞ ጎራ ያለው ሰው ብሆን በነ ጀዋር መሐመድ በነ ልደቱ አያሌው እንዲሁም ደግሞ ልክ እንደነሱ አይነት የተለያዩ የተቃውሞ ጎራ ላይ ያሉ ሰዎች ውስጥ አንዱ ብሆን በእርግጠኝነት ነው የምነግራችሁ ከዚህ የድምፅ አሰጣጥ ሂደት በኋላ ራሴን ከፖለቲካ አገላለሁ። ማለት ለራሱ ክብር ያለው ሰው እንደዛ ነው የሚያደርገው ብዬ አስባለሁ። አሁን ለራሳቸው ክብር ያላቸው ሰዎች ቢሆኑ እነ ልደቱ ያ ደግሞ ማነው አንድ ጎደሎ አለ ይልቃል ጌትነት እሱ እነ ጀዋር መሐመድ ምናምን እንደዚህ በተቃውሞ ጎራ ላይ ያሉት በቃ እንደዛ ሰዎች አይናቸውን በጨው ታጥበው አሁን መጥተው ምርጫው እንደዚህ ሆኗል ተስተጓጉሏል ምናምን ሲሉ የሰው ልጅ እንዴት ሊመርጥ የወጣውን ህዝብ እንዴት ለማዋሸት ይቻላል? ራሱ መርጦ በድምፁ ሰጥቶ በካርዱ ድምፁ ሰጥቶ የፈለገውን መንግስት መርጦ ወይም መሪውን መርጦ በሰላም ተመልሶ የገባውን ህዝብ እንዴት አልመረጥክም ብለህ ልትዋሸው ትችላለህ? ምን አይነት ድንቁርና ነው ይሄ? እንዴት ነው በምን አይነት ሁኔታ ነው ሊታከሙ የሚችሉት እነዚህ ሰዎች? ማለት እኛን ይዋሹን፣ እሺ ችግር የለም። የነሱ ውሸት እዚህ ግባ የሚባል ለውጥ እንደማያመጣ ስለምናቅ ውሸታቸውን እንደ ውሸት ተቀብለን እናልፋለን። ነገር ግን የሚሰማቸው የሚከተላቸው ማህበረሰብ ምን ይላቸዋል? አሁን ኩታበር አካባቢ የነበረው አሸባሪ ቡድን ምን ሲል ነበር? ወደ ኩታበር ሂዱና
ወይም ወደ ደሴ ሂዱና የምርጫ ሂደቱን አስተጓጉሉ፣ ወደዛ ሂዳችሁ ተኩስ እንድትከፍቱና የምርጫውን ሂደት እንድታስተጓጉሉ እያሉ ታጣቂዎቹ በስልክ መመሪያ ሲሰጣቸው አንድ የስልክ ልውውጥ ወጥቶ ነበር። እኛ ኃይል የለንም እንዴት አድርገን ይሄንን ማድረግ እንችላለን እያሉ ሲከራከሩ ላሰማችሁ። እሱ እሺ ጊሸን ማን የሚሉት የምርጫ ክልል ነው። ጊሸን አሁን ምን አይነት ጦርነት ነው የሚካሄደው? አረ ሰው እየሳቀባችሁ ነው። ኧረ ተው። አሁን ወደ ደላንደ ወደ ዳዋ ምንድነው ወደ ኩታበር ከሄዳችሁ ተዋጉ። ምንድነው ግራ እያጋባችሁ ነው እኮ ነው። አረ ይሄ 23ኛ የሚባሉት ምን ስድ እየሆኑ ነው። ተዛዛ ያከሩ ለሊ ሰባታት እኮ አስጠርንፌ እኮ ወጣሁኝ። ወደዛ ሄድ አልከኝ አይደል? ስደርስ ነጋ 12 ሰዓት ሳይሞላ ማለት ነው። ባነው ሲሞላ ማለት ነው። እንደው በሩቁ ነው ስላየው ነው እንጂ ያለውን ችግር እኮ እኔና ኮሬን እኮ እያየን እኮ ነው እዚህ ያለው ሁኔታ እኮ። ኑ ተብለው መጥቷል። ኑ ተብሎ መምጣቱን እኮ አይደለም እንዴት እንደደረስኩ እኮ ነኝ የማውቀው። ኮሬ ራሱ ብትጠይቀው እግዚአብሔር እነዚህ ስንታት 7 ሰዓት የተነሳን ተሬ ለመድረስ አሁን ዞሮ ማለት ነው። እኔ አሁንም የተሰጠኝ ግዳጅ እየሰራሁ ነው ያለሁት። አሁንም የምትለውን ሀሳብ አሁን እኮ በቃ ያለን ሰዓት ትንሽ ነው። ምርጫው ካለቀ በኋላ ምንም አይሰራልንም ግዳጅ እና ታዲያ ደሴ ላይ ችግር እንፈጥራለን ነው። አሁን እንጂ ሰለሞን አሁን ወደ ኩታበር ሄዱ። ቀጣው ሰፊ ነው እንዴ የሚያደርግ ኃይል ካለ ለምን እንዳላየውም 24 ራሱ ከዛ ሲመጡ እንደገና ትናንትና ሻምበል ታምም ያለው ብሎ በግድ ነው ለመስጠት ተከራን አንተ ማድረጉል በቃ እንደ እኔ ነው መጠየቅ ካለብህ አሰራሩ መጠበቅ ካለብህ ማለት አሁንም 24 የሚሰጣት ግዳጅ አለ። አሁንም የምነግርህ እንዴ ከተባለ እስከታች እስከ ሻለቃ ገባለሁ። እንዴ ያለው እርምጃ ወስዳለሁ እስከታች ወርጭ እርምጃም ለመውሰድ እኮ ነው ታውቀዋለህ። አሁን ምን የምነግርህ በቃ አሰራሩን ተከትዬ ነው የምሰራው። አሰራሩን ተከትለህ ጋር መገናኘት አለብህ አንተ። እኔ ጋር ተገናኝ አሰራር ህጉን ወጣ ካልኩማ እኔ ሳዚህ ነው የምትንቀሳቀሰው አንተ። አሁን ችግር የለውም። ዞሮ እኔ አሁንም የተሰጠኝ ግዳጅ አላጠፍኩም። አሁንም ቢሆን ማለት ነው። አሁንም የምነግርህ ህጉ ከሆነ እንዳሻው ነው የሚያዘው። ህጉ ከሆነ እኛ ምንድን ነን ታዲያ ዝም ብለን ከዛ ውጭ ግን አንተ እንዳሻው ላይ አርማ ስላደረስ እናንተ ጋር ጀለስ ስለሆን ከሆነ ይቅርታ። ዘልሌታቸው የተናገርኩት እኮ እንዳሻውን እንዲህ ስላለው ነው አይደል? አትተኩሱ ነው የምትለው? እንዴት አይነት አሰራር ነው የምንከተለው? ወይ ትክክል ያልሆነ ከሆንኩ ወይ ንገረኝ በቃ። አንተ ፓለል ያለው እንዳሻው ነው። እኔ ማታወቅ ያለብኝ ማታወቅ አይደለም። እኔ ቡድና ታቆመው ነው የምልህ። አያዋጣም ላንተ። እኔ ልጅነት ምናምን ተጠቀማለሁ ካልት ማለት ነው። እኔ ማንም ሊወገንኩት የለም አይደለም። ስርዓት ማድረግ ነው ያለብህ። አሁን የምትላቸውም ነገሮች እኔን ደግሞ አይገዛኝም። አሁን በዛ ልክ ደግሞ አይደለም ምንም አይገልጸኝም። በቃ እንደ ድርጅት እንድትሆን እኮ እኔ ያረን ሰብሳቢ እኔን አማክረህ ነበር መንቀሳቀስ ነበር። አሁን ለዚህ ነገር ባይፈጠር ጥሩ ነው። ለዚህ ነገር የምትሰራው አንተ ነህ። እኔ ሳላቅ አትበለኝ። ከስልክ መቼ ይሰራል? በሰው አይደል የደወልንልህ? ኔትወርክ ካልሆነ በስተቀር ለምን አንተ በራስህ ስልክ አናገኝህም እንዴ? አሰራሩን እኮ ነው የጠየቅኩህ። እኔ እኮ አሰራሩንማ ከጠየቅኩህ እኔ ከኔ ትእዛዝ ነበር አንተ መቀበል የነበረብህ። ኧረ እኔ እንደዛ ማድረግ ሰው አይደለሁም። እኔ እውነቱን ማወቅ ያለብህ በዛ ልክ ያደረግበት ችግር የለም። አሁን እኮ ለየሁት ችግር የለም። እንግዲህ በሌላ የሆነ እዚህ ሰንሰለት እንዳለው አውቄያለሁ መጀመሪያው። ችግር የለም። እንደዚህ ነው ሲያወሩ የነበረው። የሰው ልጅ የራሱ አካባቢ ነዋሪዎች የራሳቸው እንግዲህ እነዚህ ታጣቂዎች እኮ የዛው አካባቢ ነዋሪዎች ናቸው። የራሳቸው ነዋሪ ላይ ለመተኮስ የራሳቸውን ነዋሪ እንግዲህ ቦምብም ወረው ሊሆን ይችላል፣ መድፍም ሲተኩሱ ነበር ተብሏል። የተለያዩ እንትኖችን ረብሻ ሊፈጥሩ ይችላሉ ያሏቸውን እንቅስቃሴዎች በሙሉ ሲያደርጉ ነበር። ነገር ግን እዛ አካባቢ ለምርጫ የሄደው ደግሞ የራሳቸው ቤተሰብ፣ የራሳቸው ያሳደጋቸው ማህበረሰብ፣ ጎረቤቶቻቸውና ዘመዶቻቸው ናቸው። የራሳቸው ማህበረሰብ ላይ ለመተኮስ ነው እንደዚህ መመሪያ የሚሰጣቸው። ወደ ግሸን ነው ወደ ደሴ ለምን አትሄዱም? ወደ ደሴ ሄዱና እንቅስቃሴ አድርጉ እዛ ጋር የሚል መመሪያ ሲሰጠው ይሄኛው አልቀበልም እያለ ነው። እንግዲህ እነዚህ ናቸው እንግዲህ መመሪያ ተሰጥቷቸው ሂደው ኩታበራ አካባቢ የነበረውን ነገር ለማስተጓጎል ሞክረው ከ73ቱ የምርጫ ጣቢያዎች 19ኙን ለጊዜው ማቋረጥ ችለው ነበረ። ከሰዓት በኋላ በነበረው ሂደት እነዚህን አሸባሪዎች አጽድቶ መከላከያ ሰራዊት በ16ቱ ላይ ድምፅ ተሰጥቶባቸዋል። የቀሩት 3ቱ የምርጫ ጣቢያዎች ብቻ ናቸው። ይሄ በሆነበት እውነታው ይሄ በሆነበት ሁኔታ እንግዲህ ይህን ሪፖርት ዓለም አቀፍ ተቋማት ይከታተሉታል፣ ይመለከቱታል። የምርጫ ቦርድ ያመጣውን ሪፖርት እንደዚህ በተባለባቸው ቦታዎች ላይ ድምፅ ተሰጥቷል፣ አልተሰጠም፣ እውነት ነው ውሸት ነው የሚለውን ማጣራት የሚፈልግ ሰው ሄዶ ቦታው ላይ ያጣራል።
እኛ በኢትዮጵያ ተአማኒነት ያለው የምርጫ ቦርድ ለህዝብ የሚሰራ ለሀገር የሚተጋ ታሪክ እየሰሩ ያሉ የምርጫ ቦርድ ኃላፊዎች ያሉበት እጅግ በጣም ተአማኒና ፍትሃዊ የሆነ ምርጫ እያካሄደ ያለ ምርጫ ቦርድ ስለሆነ የዚህን የምርጫ ቦርድ ውጤት አለማመን ኢትዮጵያዊነትን እንደመካድ ነው የምንቆጥረው። የሚጠራጠር ሰው ካለ ወይዘሮ ሜላት ያሉትን ሪፖርት ተቀብሎ ሂዶ ቦታው ድረስ ማጣራት ይችላል። ማላዘን አይጠቅምም። እውነታዊ በሆነበት ሁኔታ ግን ማነው አንድ የከሸፈ ጀነራል አለ። በማዕረጉ መጥራት ይከብደኛል ይህን ሰውዬ። ተፈራ ማሞ የሚባል ሰውዬ አለ። ተፈራ ማሞ የፋኖቹ አለቃ ነው። እንግዲህ እነሱም አለቅነቱን የተቀበሉት አይመስልም። ነገር ግን ፋኖች ውስጥ ጦር እመራለሁ፣ ታጣቂዎችን እመራለሁ ከሚሉት ውስጥ አንዱ ነው እና በቅርቡ ወጥቶ በሚዲያ ላይ ምርጫውን አደናቅፈነዋል ሲል ነበር። የሰው ልጅ የራሱን ሀገር ዲሞክራሲያዊ ሂደት አደናቅፎ እንኳን ቢሆን በማደናቀፉ በኩራት የሚናገርባት ሀገር ኢትዮጵያ ትመስላለች። ህዝብ የሚፈልገውን መሪ እንዳይመርጥ የሚከለክሉ ታጣቂዎች ያሉበት ሀገር እጅግ በጣም በሚያሳፍር ሁኔታ ኢትዮጵያ ተብላ መጠቀሷ በጣም ያሳዝናል። ነገር ግን ይሄ ሰውዬ ምርጫውን አደናቅፈነዋል፣ 100% ምንም ምርጫ አልተካሄደም ሲል ይሰማል። በሸዋ በጎንደር በጎጃም ተመሳሳይ በምስራቅ ወለጋም ነው ተከታታይ እንዳለው ዘመቻዎቹ የተፈጸሙት። ዋነኛ የመጀመሪያው ምርጫውን ማደናቀፍ ነው። ይሄ ምርጫ እንዳይሳካ ማድረግ ነው። አይተህ ከሆነ የብልጽግና አገዛዝ ተመልከት። ህዝቡን በድሮን ይጨፈጭፈዋል፣ የህዝቡን አዝመራ ያቃጥላል፣ ህዝቡን መኖሪያ መቀመጫ አሳጥቶታል። ግን ደግሞ ምንም እፍረት ስለሌለው ምርጫ ብሎ መጣ። ህዝቡ ከዚህ በፊት ገዳችን አንመርጥም የሚል መልእክት ቢሰጠውም ምንም አፍረት የለውም። በኃይልም በሁሉም ብዬ ምርጫ በሚል ስበብ እፈጽመዋለሁ በሚል አቅዶ ተንቀሳቀሰ። በእኛ በኩል ደግሞ በፍጹም ይህን ምርጫ ማድረግ የለበትም፣ የተሰራው ተሰርቶ ይህ ምርጫ መደናቀፍ አለበት የሚለው ተሳክቷል። በመሰረቱ ሙሉ በሙሉ ያሳካ ነው። እንዳለ ተንቀሳቀሰ። መጀመሪያ ጊዜ በደንብ ከገባ በኋላ በተከታታይ በወሰድናቸው ቀኖች ሙሉ በሙሉ እዚህ ነው የሚባል ትርጉም ያለው ነገር እንዳይወስድ አንዱ ይህን ምክንያት ያደረገ ነበረ። ምርጫውን በፍጹም ሊመርጥ አይገባም፣ በማጭበርበርም እድል ልንሰጠው አይገባም በሚል ነው። በዚህ መሰረት ተግባራዊ ተደርጓል። ስለዚህ አንደኛው የዘመቻው ይሄ ነው። እንደዚህ ነው እድሜ ልካቸውን የሚያወሩት። እድሜ ልካቸውን እንደዚህ እየዋሹ ነው የኖሩት። ዛሬም እየዋሹ ነው ያሉት። ወደፊትም እየዋሹ ይቀጥላሉ። በጣም የሚያሳዝነኝ ነገር የእነዚህ ሰዎች ደጋፊዎች የሆኑ ሰዎች አሁን ይሄ ተፈራ ማሞ የሚባል ሰውዬ የሚያወራውን ነገር አሜን ብሎ እውነት ነው ብሎ የሚቀበል ሰው ካለ ጤነኛ ናቸው ወይ? ህዝብ ወጥቶ በአደባባይ ሲመርጥ የታየበትን ምርጫ ዓለም አቀፍ ተቋማት መጥተው የዘገቡትንና ያረጋገጡትን የታዘቡትን ምርጫ እንደው እነሱም አይታዘቡ፣ ታዛቢም አይኖር። በመላው ዓለም በሚዲያ እየተላለፈ በመላው ወረዳዎች፣ በየቀበሌዎቹ፣ በየገጠር ቀበሌዎቹ የኢትዮጵያ ሚዲያዎች ወደ 66 ነው 68 የሚሆኑ የሀገር ውስጥና የውጭ ሚዲያዎች ተሳትፈዋል በዚህ ምርጫ ሂደት ላይ። እነሱ ሁሉ ባስተላለፉት መንገድ ባየነው መረጃ ህዝብ ተሰልፎ ወጥቶ እየመረጠ እየታየ ሙሉ ለሙሉ ምርጫውን አደናቅፈነዋል ብለው ሲያወሩ አዎ ብሎ የሚቀበል ሰው ካለ ሲሳይ አጌና እንደሚለው እግዚአብሔር ይማራችሁ ብሎ ከማለፍ ያለፈ እነዚህ ሰዎች ጋር መከራከር ጉንጭ ማልፋት ነው እና ውሸት እስከ መቼ ድረስ እንደዚህ እየተደመጠ ከትልቅ ሰው ሲሆን ደግሞ ውሸት እንዴት እንደሚያስጠላ በዚህ ሰውዬ ያዩት። ሰው ሁለት ፀጉር አብቅሎ በዚህ ደረጃ ያውም በሀገር ላይ እንደዚህ አይነት ክህደት ምን ለማትረፍ ነው? ስንት ዓመት ይኖራል አሁን ተፈራ ማሞ ከዚህ በኋላ? በፈጣሪ ስም እኔ በጣም ነው የሚቀፈኝ። ማለት እንዲህ አይነት ቆሻሻ የሆነ ሰብዕና ይዘው ለህዝብና ለሀገር እንታገላለን ሲሉ ዓለም እያየው ያለውን ህዝቡ ራሱ የመረጠበትን እኔ እኮ በጣም የሚገርመኝ አሁን ጀነራል ተፈራ ማሞ የሚባለው ሰው ያለበት ቦታ ላይ ወጥቶ የመረጠው ህዝብ ምንድን ነው? ህዝብ ወጥቶ መርጦ አይ አንተ አልመረጥክም አደናቅፈንብሃል ይባላል እንዴ? ድምፁን ሰጥቶ ተመልሶ ገብቶ እያወቀው እንዴት ይህን ህዝብ መዋሸት ይቻላል? የሆነ ሆኖ ይሄ ምርጫ ያላስደነገጣቸው የተቃውሞና የሽብር እንቅስቃሴ ላይ ያሉ ሰዎች ባይዘዌ በእንትን ነው በመመሪያ ደረጃ ነው እንካድ እንዋሽ ተባብለው የውሸት ፕሮፓጋንዳቸውን በየተለያየ አቅጣጫ እየነዙ ያሉት በእቅድና በዓላማ ነው። እነ ልደቱ አያሌው፣ እነ ጀዋር ታጣቂዎቹ፣ ሸኔዎቹ እንዲሁም ደግሞ እንደነ ጀነራል ተፈራ አይነት ከፍ ከፍ ያለ እድሜ ያላቸው ብለው የሚያስቧቸውን ሰዎች እያስወጡ እንደው እነሱ ይታመናሉ ብለው እኮ ጅልነታቸው እያስወጡ ለመዋሸት አቅደውና አልመው ከረባት አስረው እነ ይልቃል ጌትነት ይልቃል ነው ይልቃል ጌትነት የሚባለው ሰውዬ
ከረባት አስሮ ለመዋሸት ሲወጣ ምንም አይሰቀጥጠው። እሱ ደግሞ ምን አለ የሚለውን ደግሞ እንሰማለን በኋላ ላይ። ለማንኛውም ወደ ወይዘሮ ሜላትወርቅ እንመለስና ከዛ በፊት የአፍሪካ ህብረትና የአውሮፓ ህብረት ያወጡት መግለጫ አለ። በዚሁ ሂደት ላይ እንግዲህ ጀነራል ተፈራ ማሞ ሙሉ ለሙሉ አደናቅፈነዋል የሚለውን የምርጫ ሂደት የአውሮፓ ህብረትና እንዲሁም ደግሞ ዩናይትድ ኪንግደም ኢንግላንድን ጨምሮ ያወጡት ሪፖርት ምንድነው መግለጫ አለ። እዛ መግለጫ ላይ በኢትዮጵያ እየተካሄደውን 7ኛውን ዙር ሀገራዊ ምርጫ እውቅና እንሰጣለን፣ እናከብራለን ሲሉ አንገታቸውን ዝቅ አድርገው ለኢትዮጵያ መንግስትና ለኢትዮጵያ ህዝብ ያላቸውን አክብሮት ገልጸዋል። የአውሮፓ ህብረት ወደ 30 ሀገራት አባል ሀገራት ያሉት የአውሮፓ ህብረት እና ዩናይትድ ኪንግደም እዚህ ላይ የምታዩት መግለጫ የነሱ ነው እና በኢትዮጵያ የተካሄደውን ሀገር አቀፍ 7ኛ ዙር ሀገራዊ ምርጫ እውቅና እንሰጣለን፣ እናከብራለን ብሏል። በሂደቱ ላይ የተሳተፈውን የአፍሪካ ህብረትና ኢጋድ በታዛቢነት ተገኝተው ያበረከቱትን እንዳለም አቀፍ ተቋም ተገኝተው ያበረከቱትን አስተዋጽኦ አድናቆት እንሰጣለን። እንዲሁም ደግሞ ይሄ ምርጫ በተሳካ ሁኔታ እንዲጠናቀቅ የፖለቲካ ፓርቲዎችና የኢትዮጵያ ብሔራዊ ምርጫ ቦርድ የተጫወቱትን ከፍተኛ ሚናና ያበረከቱትን አስተዋጽኦ በአክብሮት እናደንቃለን ብለዋል። በመጨረሻም የአውሮፓ ህብረት መግለጫ እንደሚለው አልፎ አልፎ ነው የማነብላችሁ። በመጨረሻ የሚለው የአፍሪካ ህብረትና የኢጋድ ታዛቢ ቡድን የመጨረሻ ሪፖርታችሁን በጉጉት እንጠብቃለን ብለዋል። እንግዲህ ይሄ ሁሉ ዓለም አቀፍ ተቋም እነዚህ ሁሉ ሀገራት እውቅና የሰጡት ምርጫ እነዚህ ሰዎች ምን አገባቸው ይላል ጀዋር መሐመድ። የአውሮፓ ህብረት ምን አገባው? መጀመሪያ ምርጫውን ታዘብ ሲባል አልታዘብም ካለ በኋላ ምን አገባውና ነው አሁን እንደዚህ አይነት አስተያየት የሚሰጠው ይላል። አንተ ጃዌ ቀዌ ማለት ስለ ጀዋር ምን ማለት እንደሚቻል ራሱ አይገባኝም። ማለት ሚዲያ ላይ ሆነ እንጂ ለሱ የሚመጥነው ቃል ሌላ ነበረ እና ሲጀመር የአውሮፓ ህብረትን ና ታዘብልኝ ብሎ የጋበዘ የኢትዮጵያ ባለስልጣን የለም እኛ እስከምናውቀው ድረስ። በታዛቢነት የተጋበዙት የአፍሪካ ህብረትና ኢጋድ ናቸው። የአውሮፓ ህብረት ያልተጋበዘበት እና አሜሪካ ያልተጋበዙበት ምክንያት የአፍሪካን ጉዳይ የሚመለከተው አፍሪካውያንን ስለሆነ ነው። ለአፍሪካ ችግሮች አፍሪካዊ መፍትሄ፣ የአፍሪካን ጉዳይ በአፍሪካውያን የሚል ከፓን አፍሪካኒዝም ጀምሮ የሚቀነቀን የአፍሪካውያን መርህ አለ። ይህን መርህ ደግሞ በዋነኛነት አሁን እንደ መርህ አድርጎ እንደ ግንባር ቀደም መርህ አድርጎ እየተገበረው ያለው አብቹ የሚባለው ኢትዮጵያዊ መሪ ነው። ስለዚህ የአፍሪካን ጉዳዮች በአፍሪካውያን የሚል መርህ ያለው መሪ የአውሮፓ ህብረትና ታዘብልኝ ብሎ የሚጋብዝበት ምንም ምክንያት የለም። የአውሮፓ ህብረት አልተጋበዘም፣ አሜሪካም አልተጋበዘችም። ለምን? የአፍሪካ ጉዳይ በአፍሪካውያን ስለሚቋጭ። እነ ጀዋር መሐመድ ነጭ አምላኪዎች ስለሆኑ ነጭ ያልታዘበው ምርጫ፣ ነጭ እውቅና ያልሰጠው ምርጫ ተቀባይነት የሌለው፣ ነጮቹ ደግሞ ተቀብለነዋል ብለው ይፋ ሲያደርጉ ደግሞ እንዴት ትቀበሉታላችሁ ብለው ተቀባይነቱን ለማጣጣል የሚሄዱበት ርቀት በጣም ያሳፍራል። እና እናንተ ነጭ አምላኪዎች ስለሆናችሁ እንጂ እኛ ሲጀመር አውሮፓውያንንም አሜሪካንንም አልጋበዝንም። ይሄንን የምርጫ ሂደት ደግሞ እውቅና ላይሰጡ የሚችሉበት እድል የላቸውም። ምክንያቱም የአፍሪካ ህብረት የታዘበው ምርጫ ነው። የአፍሪካ ህብረት የታዘበው ምርጫ አልቀበልም ብለህ ነገ ከነገ ወዲያ ከአፍሪካ ጋር ግንኙነት ተፈጥራለሁ ማለት አይቻልም። የአውሮፓ ህብረትን ሪፖርት አልቀበልም እንደማለት ነው የሚቆጠረው። እና የአውሮፓ ህብረትን ሪፖርት አውሮፓ ህብረት ስለ እውቅና ሰጥቻለሁ ወይም ደግሞ እቀበላለሁ የምርጫውን ሂደት እውቅና ሰጣለሁ፣ እደግፋለሁ፣ እንዲሁም ደግሞ አከብራለሁ ብሎ ስለተናገረ እነ ጀዋር መሐመድ የሚገቡበት አጥተዋል። ባይልስ ማን ነው የሚደነግጠው? በዚህ የኢትዮጵያ መንግስት የአውሮፓ ህብረት እውቅና አልሰጠኝም ብሎ የሚደነግጥ ይመስላችኋል? የኢትዮጵያ መንግስት አሁን ያለበትን ደረጃ መገንዘብ አትችሉም የምንለው እኮ ለዛ ነው። ለነጮች የሚያሸረግድ፣ ነጮች የሚሉትን የሚፈጽም፣ ነጮች አታርግ የሚሉትን የሚተው መንግስት፣ ተላላኪ የሆነ መንግስት የለም። አሁን የራሱን ጉዳይ በራሱ አቅምና ኃይል መስራትና ማጠናቀቅ የሚችል ማን ምን ሊያደርግ እንደሚችል የሚያውቅ የእሱን ጉዳይ የአፍሪካ ጉዳይ እንደመሆኑ መጠን ከአፍሪካ ህብረት ውጭ የሚመለከተው አካል ሌላ እንደሌለ ከአፍሪካውያን ከኢጋድ እና ከአፍሪካ ህብረት ውጭ አውሮፓውያንና አሜሪካውያን በኢትዮጵያ ምርጫ ላይ ምንም የሚመለከታቸው ጉዳይ እንደሌለ የሚያውቅ መንግስት ነው ያለው።
ስለዚህ በዚህ ደረጃ እውቅናውን ሰጥተዋል። ይሄ እውቅና ደግሞ የተቃውሞውን ጎራ እንቅልፍ ነስቶት ነው የከረመው ነው የምላችሁ። በአጠቃላይ ጀዋር መሐመድ እንግዲህ እንደዚህ ብሎ ጽፏል። በቀጣይነት የምንመለከተው ቅሬታ የቀረበባቸው በምርጫ ሂደቱ ላይ ቅሬታ ያቀረቡ አካላት አሉ፣ ወይም ደግሞ የቀረቡ ቅሬታዎች አሉ። እነዚህ ቅሬታዎች በምን አይነት ሁኔታ እንደሚቀርቡ የቅሬታ ሰሚ የህግ ባለሙያዎች ጉባኤ የሚባል አካል የኢትዮጵያ ብሔራዊ ምርጫ ቦርድ ከምርጫው ቀደም ብሎ ከድምፅ መስጫ ቀኑ ቀደም ብሎ ማደራጀቱንና የዚህን የቅሬታ ሰሚ የህግ ባለሙያዎች ጉባኤ የሚባለው አካል የተቋቋመበትን ዓላማ ለፖለቲካ ፓርቲዎች ገለጻ አድርገናል ብለዋል። እንዲሁም ደግሞ ያላቸውን ቅሬታ የፖለቲካ ፓርቲዎች በምርጫው ሂደት ላይ የሚኖራቸውን በድምፅ አሰጣጡ ሂደት ላይ ማለት ነው የሚኖራቸውን ቅሬታ እንዴት እንደሚያቀርቡ፣ ለማን እንደሚያቀርቡ፣ መቼ መቅረብ እንዳለበት ቅሬታው በአጠቃላይ ብሪፍ የሆነበትና ለተቃዋሚ ፓርቲ አካላትና መሪዎች በሙሉ ማብራሪያ እየተሰጠበት እንደሆነ ወይዘሮ ሜላት ኃይሉ ሲናገሩ በመግለጫቸው ሰምተናል። እንግዲህ ከዚህ በመቀጠል እነዚህ በድምፅ መስጫው ቀን የተደረጉት ክስተቶች እዛው ጋር ማያቆሙ አሉ፣ የሚቀጥሉ አሉ። ስለዚህ ፓርቲዎች እነዚህን ቅሬታዎቻቸውን በአግባቡ አቅርበው ቦርዱ ዳኝነት ሊሰጥ ይገባል። ለዚህ እንዲያመች ቦርዱ የህግ ባለሙያዎችን ቀጥሮ የህግ ባለሙያዎች ጉባኤ አቋቁሟል። በአሁኑ ጊዜ የህግ ባለሙያዎቹ የተቋቋሙበትን ገልጾ ቦርዱ ለፖለቲካ ፓርቲዎች ማናቸውም ቅሬታ ድምፅ መስጫን በተመለከተ የድምፅ አሰጣጥ ቆጠራን እንደዚህም በተመለከተ ያላቸውን ቅሬታ እንዲያቀርቡ ቦርዱ ጥሪ አቅርቧል ለፖለቲካ ፓርቲዎች። ይሄንን ጥሪ ማቅረብ ብቻ ሳይሆን በእርግጥ ከድምፅ መስጫ ቀን በፊት ያው የድምፅ አሰጣጥ ሂደት የምርጫ ሂደት የራሱ የሆኑ እንከኖች ስለሚኖሩት እንዲህ አይነት ቅሬታዎችና ችግሮች ሲፈጠሩ እንዴት ይፈታሉ፣ ቅሬታዎች እንዴት ይቀርባሉ የሚለውን ለፖለቲካ ፓርቲዎች ማስረዳት መግለጽና ያቀራረቡን ሂደት ማስረዳት አስፈላጊ ስለነበረ ቦርዱ ለፖለቲካ ፓርቲ አመራሮች ከድምፅ መስጫ ቀኑ በፊት ቅሬታ እንዴት ይቀርባል፣ ለማን ይቀርባል፣ መቼ ይቀርባል፣ እንዴት ይታያል የሚለውን በዝርዝር አስረድቷል ወይም ገለጻ አድርጓል። እንግዲህ ይህንን ተከትሎ የህግ ባለሙያዎቹ ጉባኤ ሲቋቋም የፖለቲካ ፓርቲዎች ቅሬታቸውን እንዲያቀርቡ በተገለጸላቸው መሰረት እስካሁን ድረስ በእጃችን ወደ 47 ቅሬታዎች ለቦርዱ ቀርበዋል። እንግዲህ እነዚህ የሚቀርቡ ቅሬታዎች በፎርም ተሞልተው ነው የሚመጡት። ቅሬታው ማን እንዳቀረበው፣ ችግሩ የት እንደተፈጠረ፣ ማን እንደፈጠረው ይህን የሚያስረዳ የሰው ማስረጃ በምስክርነት የሚሰጥ የቪዲዮ ማስረጃ፣ የሰነድ ማስረጃ እነዚህ ሁሉ አብረው ተያይዘው እንዲቀርቡ ይጠበቃል። እንግዲህ ቅሬታ ያቀረቡት አካላት እነማን ናቸው ለሚለው ወደ 31 የሚሆኑት የፖለቲካ ፓርቲዎች ሲሆኑ 16ቶቹ ደግሞ የግል እጩዎች ናቸው። በጥቅሉ የቅሬታዎቹን አይነት ስናያቸው በድምፅ መስጫ ቀን የነበሩት አይነት ቅሬታዎች ቅጥያ ወይም ከዛው ጋር የተያያዙ ሲሆኑ አሁንም ወኪሎቻችን ወደ ምርጫ ጣቢያ እንዳይገቡ ተደረጉ፣ እጩዎቻችን ከውድድር እንዲወጡ ማሰራራት ተደረገባቸው፣ በጽሞና ጊዜ ቅስቀሳ ሲደረግ ነበር፣ አስፈጻሚዎች ወገንተኞች ናቸው፣ እንዲህ የሚሉ የተለያዩ እና ከጸጥታ ችግር ጋር የተቋረጡ ምርጫ ጣቢያዎች አሉ፣ የድምፅ መስጫ ሰዓቱ በቦርዱ ውሳኔ ተራዝሞ እያለ 12 ሰዓት ላይ የዘጉ ምርጫ ጣቢያዎች አሉ የሚሉና የመሳሰሉ ቅሬታዎች ቀርበዋል። እንግዲህ እነዚህን ቅሬታዎች ቦርዱ ተቀብሎ ያው በእነኚህ በህግ ባለሙያዎች ያው ገለልተኝነታቸው የተረጋገጠ የህግ ባለሙያዎች የማጣራት ስራ ተሰርቶ ያ የማጣራት ስራ ሲከናወን ሲያልቅ ለቦርዱ ውሳኔ ይቀርባል ማለት ነው። እንግዲህ ቅሬታዎች ለማን ይቀርባሉ፣ እንዴት ይቀርባሉ፣ መቼ ይቀርባሉ የሚለውን ሂደት ለፖለቲካ ፓርቲዎች ግልጽ ተደርጓል። በዚህ ሂደት ውስጥ እንግዲህ የቀረቡ ቅሬታዎች በምርጫው ሂደት ላይ የተመዘገቡ ቅሬታዎች ወደ 47 ቅሬታዎች እጃችን ላይ አሉ ብለዋል። ከ47ቱ ቅሬታዎች ውስጥ ወደ 31 የሚሆኑት የፖለቲካ ፓርቲዎች ያቀረቧቸው ሲሆኑ 16ቱ ቅሬታዎች ደግሞ የግል እጩ ተወዳዳሪዎች ያቀረቧቸው ናቸው። እንግዲህ እሳቸው ሲናገሩ እንደሰማችኋቸው በየአካባቢው ተወካዮቻችን ተስተጓጎሉ፣ እንዳይገቡ ተከለከሉ፣ ታዛቢዎች እንዳይገቡ ተከለከሉ፣ ምርጫ አስፈጻሚዎቹ ገለልተኞች አይደሉም ምናምን የሚሉ በምርጫ ሂደት ላይ ሊያጋጥሙ የሚችሉ እንደዚህ ሰፊ የሆነ ምርጫ በሚካሄድበት ወቅት ሊያጋጥሙ የሚችሉ ቀላል ባይባሉም መታረም ያለባቸው ቢሆኑም ነገር ግን የምርጫውን ሂደት የማስተጓጎል ወይም ደግሞ ምርጫውን ተአማኒነት ሊያሳጣ የሚችል ሳይሆን በምርጫ ሂደት ውስጥ ሊፈጠር የሚችል እንከን
ብለን ልንወስደው የምንችለው ነው። ነገ ከነገ ወዲያ የህግ ባለሙያዎቹ ደግሞ አጣርተው መስተካከል ያለባቸው ከልክ ያለፉ ጥሰቶች ካሉ ደግሞ የህግ ባለሙያዎች ጉባኤ የሚባለው አጣርቶ የሚያሳውቀው ወይም የሚያጣራው ይሆናል ማለት ነው። በአጠቃላይ ግን የምርጫ ሂደቱን ተከትሎ ለሚመጡ ቅሬታዎች እንደዚህ አይነት የህግ ባለሙያዎች ጉባኤ ተደራጅቶ በስነ ስርዓት ይህንን የሚከታተልና ቅሬታዎችን ተቀብሎ መርምሮ ትክክል ናቸው፣ እንደዚህ አይነት እርምጃ ይገባቸዋል፣ አይ እነዚህ ማስረጃ አልተገኘባቸውም ብሎ የመጨረሻ ውሳኔ የሚሰጥ አካል መደራጀት መቻሉ በራሱ ምርጫ ቦርድ ምን ያክል ለዚህ ምርጫ ስኬት ጠንክሮ ሲሰራ እንደነበርና የሚመለከታቸውን አስፈላጊ የሆኑ ሂደቶችን ሁሉ አጠናቆ ወደ ድምፅ አሰጣጥ ሂደት የገባ መሆኑን የሚያስረዳ ነው ማለት ነው። ከዚህ ላይ እንግዲህ በዚህ አይነት ሁኔታ የተለያዩ የፖለቲካ ፓርቲዎች የተሳተፉበት የፖለቲካ ፓርቲዎች ታዛቢዎች ወደ 39 ሺህ ነው 40 ሺህ ወደሚሆኑ የምርጫ ጣቢያዎች ውስጥ ታዛቢዎቻቸውን ባስቀመጡበት እንግዲህ የፖለቲካ ፓርቲዎች 250 ሺህ የሚሆኑ ታዛቢዎቻቸውን በ50 ሺዎቹ የምርጫ ጣቢያዎች ውስጥ አሰማርተዋል። 50 ሺህ እና ከዛ በላይ የሚሆኑ የምርጫ ጣቢያዎች አሉ። በነዛ ጣቢያዎች ውስጥ የፖለቲካ ፓርቲዎች የራሳቸውን ወኪል ያስቀመጡባቸው የምርጫ ጣቢያዎች 39 ሺህ ሲሉ ሰምቻለሁ። ወይዘሮ ሜላት ኃይሉ ከዚህ በፊት በነበራቸው ሪፖርት ከምርጫው ማግስት በሰጡት ሪፖርት ላይ ወደ 39 ሺህ የሚሆኑ የምርጫ ጣቢያዎች ላይ የፖለቲካ ፓርቲዎች ታዛቢዎች ተገኝተዋል ብለዋል። እንግዲህ ይሄ ሁሉ ሂደት በሆነበት የአውሮፓ ህብረት፣ የአፍሪካ ህብረት፣ ኢጋድ እውቅና በሰጡት የምርጫ ሂደት ላይ የተሰጠ 54 ሺህ ህዝብ የተመዘገበበትን እንዲሁም 54 ሚሊዮን ህዝብ የተመዘገበበትን ከ40 ሚሊዮን ህዝብ በላይ ወጥቶ ድምፅ የሰጠበትን እና ይህ ሁሉ ዓለም አቀፍ ተቋም እውቅና የሰጠውንና ትክክለኛነቱን ዓለም አቀፍ መስፈርቱን ያሟላ መሆኑን ያረጋገጠበትን የምርጫ ሂደት ይሄ ጎደሎ ይልቃል የሚባለው ሰውዬ እኔ ጎደሎ ይልቃል ነው የምለው። ሰውየውን ኢንጂነር ይልቃል ብለው የሚጠሩት ሰዎች ስላሉ ማለት ነው። ጎደሎ ይልቃል ጌትነት ምንድን ነው ያለው? እኔ ደስ ብሎኛል ዛሬ ብሏል። እኔ በጣም ደስ ብሎኛል። እንግዲህ እስካሁን የቀረቡትን ሪፖርቶች ዓለም አቀፍ ተቋማት እነ አውሮፓ ህብረት እንዲሁም የአፍሪካ ህብረት የታዛቢዎች ቡድን በኡሁሩ ኬንያታ የሚመራው ወይዘሮ ሜላት ያቀረቧቸውን ሪፖርቶች ተስተጓጉሎ የነበሩ የምርጫ ጣቢያዎች በምን አይነት ሂደት የምርጫ ሂደቱ እንደገና ቀጥሎ ድምፅ እንደተሰጠባቸው ታጣቂዎቹ ከተወሰነ ሰዓት በላይ ማስተጓጎል ያልቻሉበት ሂደት እንደነበረ ይሄን ሁሉ ሪፖርት ሰምታችኋል። ከዚህ ቀጥሎ እንግዲህ ይሄ ሁሉ ሪፖርት እየተሰማ ጎደሎ ይልቃል እኔ በጣም ደስ ብሎኛል፣ ምርጫው በመደረጉ በጣም ደስ ብሎኛል፣ ምክንያቱም የመንግስትን ገመና አጋልጠን ስላሳየ ደስ ብሎኛል ብል ይሻላል። ዛሬ ደስታ የሚባል አይደለም። በአገር ጉዳይ እንደዚህ ማላገጫ ነገር ሲፈጠር ግን አንዳንድ ጊዜ ነገር ለበጎ ነው ይባል የለም። መጀመሪያ የነበረኝ ግንዛቤ እኔ በቃ ዓለም በውል የኢትዮጵያን ጉዳይ አልተረዳውም። በጣም ፕሬሲንግ የሆኑ ጉዳዮች በተለያየ ሁኔታ አሉ። በሀገራችንም ደግሞ ብዙ ያልተማረና የመረጃ ክፍተት ስለሚኖር ነገሮቹን ላያውቅ ይችልና ይሄ ሰውዬ ደግሞ ማጭበርበርና ማደናገር ስለሆነ ስራው ወደዛ ደረጃ እንዳይወስደውና የሚቀጥለውን ነገር ትንሽም እንኳን የሌጂቲሜሲ ሽታ ማግኛ ይሆነዋል ብዬ ምርጫው መኖሩን በጣም እንደ መጥፎ ነገር አያው ነበር ማለት ነው። እና በቻልነው መጠን ደግሞ ያን ማጋለጥ እንዳለብን አስብ ነበር በመጀመሪያ የነበረኝ ሐሳብ። አሁን ግን ይሄ ነገር መፈጠሩ ከምንፈልገው በላይ ነገሮችን ሁሉ ለማጋለጥ አንድ መልካም አጋጣሚ ሆኖ የመጣ ኢቨንት ሆኖ ነው ያገኘሁት። እኔ በእውነት አይደለም ዓለም ሁሉ የኢትዮጵያን ሁኔታ እንዴት እንደሚረዳው አክሮስ ዘ ቦርድ ዓለም ላይ አጠቃላይ ያሉ ዋና ሚዲያ የተባሉ መጽሔት ይሁን ጋዜጣ ይሁን ሚኒስትሪ ሚዲያ ይሁን ቴሌቪዥን ሁሉም ያሉት ሚዲያዎች ሁሉ ኢትዮጵያን እንዴት እንደሚያዩዋት ይሄ ወቅታዊ ነገር አብይ በማምጣቱ ነገር ለበጎ ነው የሚባለው እንዴት እንደሚረዱንና ያለንበትን ሁኔታ በሚገባ የተረዳበት ህዝቡ መሬት ላይ ያለ ሁሉ እንዴት እንዳለ የታወቀበት የፋኖችምና አጠቃላይ የታጣቂዎችምና በኢትዮጵያ ውስጥ ያለው ትግል የደረጃ እንደደረሰና የህዝቡንም የስነ ልቦናና ያመለካከት ትግል የት እንደደረስ ሁሉን ነገር ማረጋገጫ ሆኖ ስላገኘሁት እኔ ዛሬ በአጠቃላይ የተረዳሁት የአብይና ግሳንግሱ እስከ ደረቱ ድረስ ተቀብሯል። ከዚህ በኋላ ጭንቅላቱ መድፋት ብቻ እንደቀረ ነው የሚታየኝ። ጎደሎ ስትሆን እንደዚህ ነው የምትሆነው። በቃ ጎደሎ ስትሆን ለራስህ ክብር ሳይኖርህ ሲቀር ውሸት ማለት ላንተ የክብር መገለጫ ሲሆን ያ ውሸታሙ ሰውዬ ከረባት አስሮ የሚዋሸው የሚባል መለያ ወይም ታርጋ እንዲለጠፍልህ ስትፈልግ ያ ማንነትህ ሲሆን በውሸት የምትገለጥ ሰው ስትሆን እንደ ጎደሎ ይልቃል እንደዚህ በአደባባይ ከረባት አስረህ የምትዋሽ ሰው ትሆናለህ ማለት ነው።
እና አይናቸውን በጨዋ አጥበው እምላችሁ ለዚህ ነው የደረሰባቸው ሽንፈት አይደለም። የኢትዮጵያ ህዝብ ያደረሰባቸው ኪሳራ አይደለም። እና የኢትዮጵያ ህዝብ ዘንድሮ ያስመዘገበው ድል በዚህ በምርጫ ወጥቶ ድምፁን በመስጠቱ አትውጣ ሲባል እንተኩስብሃለን እንገልሃለን ሲባል በምርጫው የተሳተፈው ላይ እርምጃ እንወስዳለን ሲባል ያላሉት ነገር የለም። በዚህ ሁሉ መፈክር ውስጥ፣ በዚህ ሁሉ ተኩስ ውስጥ፣ በዚህ ሁሉ ማስፈራሪያ ውስጥ የኢትዮጵያ ህዝብ ወጥቶ ድምፁን መስጠት በመቻሉ በዓለም ላይ የኢትዮጵያን ህዝብ ማስፈራራት የሚችል አካል እንደሌለ ከሰማይ በታች የኢትዮጵያ ህዝብ አቅጣጫ ካሳዩት የሚፈልገው መሪ ለመምረጥ እድል ካገኘ በዲሞክራሲያዊ መንገድ ቀድሞም ሀገረ መንግስት መመስረት የቻለች ሀገር መሆኗን የዛች ሀገር ባለቤት የሆነው ህዝብ ደግሞ ዛሬም ዲሞክራሲያዊ መብቱን ለማስከበር ማንም የሚከለክለው አካል ከሰማይ በታች እንደሌለ ያረጋገጠበት ሂደት ነው። ታጣቂዎቹም አስታጣቂዎቹም ተሸንፈዋል። በዚህ ሂደት ያሸነፈው ደግሞ የኢትዮጵያ ህዝብ ነው። ይህን የሚያረጋግጠው ደግሞ የዚሁ የፖለቲካ ፓርቲዎች በተቃውሞ ፖለቲካ ውስጥ ካሉት የፖለቲካ ፓርቲዎች መካከል የአማራ ጊዮናዊ ንቅናቄ የሚባለው ፓርቲ ሊቀመንበር የሆኑትና ትብብር የሚባለው ፓርቲ ውስጥ አንዱ አባል የሆነው ፓርቲ የትብብሩ ደግሞ የምርጫ ጉዳዮች ኃላፊ ናቸው። አቶ ምርጫው ስንሻው ይባላሉ። አቶ ምርጫው የኢትዮጵያ ህዝብ በዚህ ምርጫ አሸንፏል ይላሉ። ይሄ ሰውዬ እንግዲህ የተቃዋሚ ፓርቲዎች ሊቀመንበር ናቸው ማለት የአማራ ጊዮናዊ ንቅናቄ የሚባለው በተቃውሞ ፖለቲካ ላይ ያለው ፓርቲ ሊቀመንበር ናቸው። የትብብሩ ደግሞ የምርጫ ጉዳዮች ኃላፊ ናቸው። አሸናፊው የኢትዮጵያ ህዝብ ነው። መንግስት ይመጣል፣ መንግስት ይሄዳል። መንግስት ጎርፍ ነው፣ ይመጣል ይሄዳል። ዛሬ ኢትዮጵያ እድሎችም ፈተናዎችም ፊት ለፊቷ ተጋጠሙባታል። የዛሬው ማሸነፏ የዛሬን በሰላም ማሸነፏ የተደገሰላትን ጥፋት አሸንፋ በሰላም ተቻችለን እንሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፏል። በህዝቡ በኩል እንደምታውቁት እንዳትመርጥ ተብሏል፣ ብትመርጥ ወዮልህ ተብሏል። ብዙ ፈተናዎችን አልፏል። ህዝቡ ምረጥ ስላልከው ብቻ አይመርጥም፣ አትምረጥም ስላልከው ከመምረጥ አላቆመም አያቆመምም። እኛ ሰላማዊ ትግልን መርጠን እንታገላለን ብለን በህዝቡ ፊት እንደመቅረባችንና ሰላማዊ ትግሉ መቀጠል አለበት ብለን አምነን ኖ በምርጫው መሳተፍ አለብን ብለን ከጀመርንበት ጊዜ ጀምሮ ህዝቡ ለሰላም ያለውን ጥረት አላጓደለም። እኛን በማገዙ በኩል አላጓደለብንም። ያቅሙን ሁሉ አድርጓል። የህዝቡን ትዕግስት፣ የህዝቡን ፍላጎት፣ የህዝቡን ትብብር፣ የህዝቡን ዕውቀትና ጉልበት ተጠቅመን ነውና በእውነት የኢትዮጵያ ህዝብ መከበር ያለበት መመስገን ያለበት ህዝብ ነው። እንግዲህ ማንን ነው የምታምኑት? የዓለም አቀፍ ታዛቢዎች ያሉትን አመጣን፣ የምርጫ ቦርድ ኃላፊ ያሉትን አመጣን፣ ህዝቡ ተሰልፎ አደባባይ ላይ ሲወጣ አሳየን፣ ህዝቡ ድምፁን ሲሰጥ ሲመርጥ አያችሁ። ይህን ሁሉ ጉዳይ አላመናችሁም። የአውሮፓ ህብረት ያለውን አላመናችሁም። እነ ኡሁሩ ኬንያታ ያቀረቡትን ሪፖርት አትቀበሉ። የኢትዮጵያ ህዝብ ተሰልፎ መምረጡን እያያችሁ እንኳን አትቀበሉ። ተቃዋሚዎች የሚሉትን ትቀበላላችሁ ወይ ነው ጥያቄያችን። አቶ ምርጫው ስንሻው ከዚህ በፊት እንዳውም የሆነ ነቆራ ያለው ቪዲዮ ሰርቼባቸው ነበረ። በአማራ ፖለቲካ በተለይ ኢህአፓ ይሄ ትብብሩ ሲመሰረት እዛ ላይ ያደረጉትን ንግግር አንድ ጊዜ ሰርቼበት ነበርና በጣም ጽንፍ የረገጠ ፖለቲካ የሚያራምዱ ሰው ነበሩ ይሄ ሰው። ነገር ግን ሂደቱን አይተው የኢትዮጵያ መንግስት የሄደበትን አቅጣጫ ተመልክተው አሁን ያለው የትብብሩና የኢህአፓ የምናምን የሚባሉት ተቃዋሚ ፓርቲዎች ደግሞ የሚሄዱበትን መንገድ አይተው ኢህአፓ ከምርጫ እንወጣለን ምናምን እያለ ሲፎክር ኖ ኢህአፓ ከፈለገ ብቻውን ይወጣል እንጂ እንደ ትብብር ሊወጣ አይችልም ብለው ከምርጫ የመውጣት ሂደቱን ራሱ ያስተጓጎሉበት ወይም ደግሞ ያስቀሩት ይሄ ሰው ናቸው። ኢህአፓ ባይዘው ከምርጫ ልንወጣ እንችላለን ምናምን የሚል መግለጫ የሰጠው የራሱን ማዕከላዊ ኮሚቴ እንኳን ሳያማክር። እንግዲህ ይሄ አቶ ምርጫው ስንሻው የሚባሉት ሰው የትብብሩ የምርጫ ጉዳዮች ኃላፊ ናቸው። የምርጫ ጉዳዮች ኃላፊ ሆነው እሳቸው በሌሉበት አንድ ጊዜ መግለጫ ሰጥቷል ኢህአፓ እና እኔ አላቅም ይሄንን ኢህአፓ ያወጣውን መግለጫ እኔ የማውቀው ነገር የለም። እኔ ስለ ምርጫ ጉዳዮች የምርጫ ጉዳዮች ኃላፊ ሆኜ እኔ የማላውቀውን መግለጫ ነው የሰጡት ብሎ ሲናገሩም ነበር ከዚህ በፊት። አሁን ሲናገሩ እንደምሰማችሁ እንግዲህ ይሄ ኢንተርቪው ከምርጫ በኋላ ከድምፅ አሰጣጡ በኋላ የኢትዮጵያ ህዝብ አሸንፏል፣ ምንም አትጠራጠሩ፣ የኢትዮጵያ ህዝብ አሸንፏል። አቶ ምርጫው እውነት ስለተናገሩ እግዚአብሔር ያክብርልን ማለት እንፈልጋለን። እንደዚህ አይነት ሀቀኛ የፖለቲካ ፓርቲ መሪዎችን ነው የምንፈልገው። የአማራ አሁን ለምሳሌ አብንን የምንደግፈው ለምንድን ነው? አብን አሁን ባለው ቁመናው በኢትዮጵያዊነት ልክ እየተራመደ ያለ የተቃውሞ ፖለቲካ ውስጥ ቢሆንም
በአማራ ህዝብ የተደራጀ በብሔርተኝነት የተደራጀ ቢሆንም ነገር ግን የአማራ ህዝብ ጥያቄዎች በሰላማዊ መንገድ ይፈታሉ ብሎ በምርጫ ፖለቲካ የተሳተፈ ያለ ሰላማዊ ፓርቲ ስለሆነ ትጥቅ አንስቶ በሬ ሽጦ መሳሪያ ገዝቶ ጫካ ገብቶ ነፃ አውጪ ነኝ የሚል ፖለቲካ የሚያራምድ አካል ለኢትዮጵያ ጠላት እንጂ እንደውም ከታጣቂዎቹ በላይ የኢትዮጵያ ጠላት አለ ብዬ አላምንም። ስለዚህ እንደዚህ አይነት ፖለቲካ ውስጥ የሌሉ የፖለቲካ ፓርቲ መሪዎች እነዚህ እውነት ሲናገሩ ታምናላችሁ ወይ ነው ጥያቄያችን። እነ ልደቱ አያሌው አሁን ኢህአፓዎች ራሳቸው በአቶ ምርጫው ላይ የተቃውሞ ዘመቻቸውን ቀጥለዋል። የማይሏቸው ነገር የለም። አሁን ትብብሩ ፈርሷል ባይሉ በይፋ እነሱ ፈርሷል ባይሉም በቃ ፈርሷል። ሲጀመርም ምርጫው እስከሚካሄድ ድረስ ነበር ትብብርም የፈጠሩት እና ኢህአፓ ባለፈው ምን ብሎ መግለጫ አውጥቷል? አሁን ከ3 ከ4 ቀን በፊት ነገ ከነገ ወዲያ እንሰራበታለን መረጃ እያጠናቀርን ስለሆነ ምን ብሎ መግለጫ አውጥቷል? በትብብሩ ስም ምንም እንኳን ምርጫ በተወዳደሩም ማንኛውም የትብብሩ አባል በትብብሩ ስም ምክር ቤት መግባት አይችልም ሲል መግለጫ አውጥቷል። ምን ማለት ነው? ማን ተወዳደሩ አላችሁ? ተወዳድራችሁ በትብብሩ ስም እንደው ምናልባት ድምፅ አግኝታችሁ ተመርጣችሁ ከሆነ እንዴት ነው ከተመረጥክ በኋላ ፓርላማ አልገባም ብለህ ደግሞ ትከራከር? ምርጫ ሲደርስ ምርጫ ላንገባ እንችላለን። ምርጫው አልቆ ድምፅ ተሰጥቶ ከተጠናቀቀ በኋላ በትብብሩ ስም ከተወዳደሩ በኋላ ደግሞ በትብብሩ ስም ፓርላማ መግባት አይቻልም፣ ምክር ቤት መግባት አይቻልም። እንዲህ የተወናበደ ፓርቲ ስለሆነ ስብስብ ስለሆነ ባይ ዲፎልት ፈርሷል ባይሉም እነሱ መፍረሱ ግልጽና ግልጽ ነው። የሆነው ሆኖ ግን አቶ ማነው ጎደሎ ይልቃል የተናገረውን እንግዲህ ሰምታችሁታል። አብይ እስከ አንገቱ ድረስ ተቀብሯል በዚህ ምርጫ ብሏል። የቀረው አንገቱን መስበር ነው አለ። ያብቹን አንገት ለመስበር ያልተመኘ ያልቋመጠ የለም። ነገር ግን የሚሰራውን የሚያውቅ ጠላቶቹ እንዴት ማሸነፍ እንዳለበት የሚያውቅ ጠንቅቆ ማንን በምን ሁኔታ ማሸነፍ እንዳለበት የሚያውቅና ማሸነፍም የሚችል አሸናፊ መሪ ስለሆነ ሁላችሁንም እያወራችሁ ጥሏችሁ እሱ ኢትዮጵያን ይዞ ወደ ከፍታው ይሄዳል። እናንተ እያወራችሁ እሱ ሁለተኛ ዙር ምርጫ አድርጎ በአሸናፊነት ያጠናቅቃል። አትጠራጠር፣ ብልጽግና ያሸንፋል። አሁን የሚጠራጠር ሰው አለ? ኦኬ፣ የምርጫ ውጤት ሳይታወቅ እንደዚህ መናገር ትክክል ላይሆን ይችላል። ግን እኔ እንደ ግለሰብ ብልጽግና ያሸንፋል ብዬ አምናለሁ። ስለዚህ የዛሬ 5 ዓመት ከመስከረም 30 በኋላ መንግስት የለም ሲሉ የነበሩ ሰዎች ዛሬም አሁን ምርጫው ተደርጎ ዛሬ ልደቱ አያሌው አንድ ደብዳቤ ጽፏል። አሁንም የሚያስፈልገን የሽግግር መንግስት ነው። ምርጫ ወጥቶ ህዝብ መርጦ እያየው ህዝብ ድምጽ ሰጥቶ ከገባ በኋላ አሁንም የሚያስፈልገን የሽግግር መንግስት ነው። ያኔ የሽግግር መንግስት ልክፍት ግን አይለቅም እንዴ? ኤኒዌይ እነሱም በሌላ ፕሮግራም እንመለከታቸዋለን። ጎደሎ ይልቃል እንደዛ ብሎ የተሳለቀበትን ምርጫ ራሱ በተቃውሞ ፖለቲካ ላይ ያሉት ምርጫው ስንሻው ደግሞ የኢትዮጵያ ህዝብ አሸንፏል ሲሉ እውቅና ሰጥተውታል። ኢንጂነር ይልቃል ስለተቃወመ ምርጫው ስንሻው እውቅና ስለሰጡት የሚሆን ነገር አይደለም። ማለት ባይሰጡትም የኢትዮጵያ ህዝብ የመሰከረው እውነት ነው። ነገር ግን ከእውነት ጋር የቆሙት እንዳቶ ምርጫው ስንሻው አይነት ሰዎችን ማክበርና ማመስገን ደግሞ ግዴታ ነው። ወይዘሮ ሚላት የሀገር ውስጥ የምርጫ ታዛቢዎች የሰጡትን ሪፖርት አጋርተውን ነበረ። የሀገር ውስጥ የምርጫ ታዛቢዎች በዚህ የምርጫ ሂደት ላይ ምን ታዘቡ? እንግዲህ በሀገር ውስጥ ያሉ የሲቪክ ተቋማት መሪዎችና እንደ ማህበርም እንደ ግለሰብም የተሳተፉ የሲቪክ ማህበራት አባላት አሉ። እነዚህ የሲቪክ ማህበራት ተቋማት እንግዲህ የተወሰኑት የምርጫ ሂደት ሪፖርታቸውን አጠናቀው ልክ እንደ አፍሪካ ህብረት ሪፖርቱን ለምርጫ ቦርድ ልከውልናል ብለዋል። የኢንተርናሽናል ወይም ዓለም አቀፍ ተቋማት የሆኑት ታዛቢዎች እነ ኡሁሩ ኬንያታ የተናገሩትን ሰምተናል በምርጫው ሂደት ላይ። አሁንም መጨረሻ ላይ ኡሁሩ ኬንያታ የተናገሩትን የምንሰማው አለ። ነገር ግን የሀገር ውስጥ ታዛቢዎች ራሳቸው ምን አሉ የሚለውን 1-2 ነጥቦች ወይዘሮ ሜላት የሚነግሩንን እንስማና ተመልሰን እንመጣለን። እንደምታስታውሱት የኢትዮጵያ ብሔራዊ ምርጫ ቦርድ ወደ 55 ለሚጠጉ የሀገር ውስጥ ታዛቢዎች ከ1000 በላይ አስተባባሪ ላሰማሩ እንደዚሁም ደግሞ ተዘዋዋሪና ቋሚ የሆኑ ወደ 64000 ለሚጠጉ የምርጫ ታዛቢዎች ባጅ ሰጥቶ እነዚህ የምርጫ ታዛቢ ተቋማት በዚህ የድምጽ መስጫ ቀን ተዘዋውረው ከምርጫ ጣቢያ መከፈት ጀምሮ እስከ ሂደቱ እስከ ድምጽ አሰጣጡ እስከ ድምጽ ቆጠራው ይከታተላሉ ብለን እናምናለን። ተከታትለውም እንደምታውቁት የመጀመሪያ የመታዘብ ሪፖርታቸውን የሰጡን የሲቪል ማህበረሰብ ድርጅቶች ለምሳሌ በጣም የታወቀው ህብረት ለምርጫ የሚባለው ሴኮዬ የሰጠውን ማብራሪያ ወይም የመጀመሪያ
የምርጫ መታዘብ ሪፖርት በመግለጫም ሰጥተዋል፣ ለኛም ሰጥተውናል። ሪፖርቱ ደርሶናል። እንግዲህ በዛ ሪፖርት ላይ የተጠቀሰው ምን እንደነበረ ምናልባት ሙሉ መረጃውን ከተቋሙ የሚገኝ ሆኖ እያለ በአብዛኛው ትኩረት ተሰጥቶና እርምት ሊደረግ ይገባቸዋል የተባሉትን አልፎ አልፎ ለመጥቀስ ሞክራለሁ። በምርጫ ጣቢያ በትክክለኛ ቦታ የተከፈቱ ምርጫ ጣቢያዎችን ነው የመጀመሪያው። ወደ 2506 የጎበኟቸው ምርጫ ጣቢያዎች ውስጥ 99%ቱ 2490 ትክክለኛ ቦታ በተፈቀደ ቦታ የተቋቋሙ ሲሆኑ ከዛ ውስጥ ግን 16ቱ ባልተፈቀደ ቦታ መቋቋማቸው ያም 1%ቱ ባልተፈቀደ ቦታ መቋቋሙን ገልጸዋል። በወቅቱ መከፈትን በተመለከተ ተመልሼ መጣው 2506 ጣቢያዎች ውስጥ 2428ቱ በወቅቱ መከፈታቸውን አረጋግጠዋል። ከጎበኟቸው 2506 ምርጫ ጣቢያዎች ውስጥ ወደ 95%ቶቹ 2377 ውስጥ ከ3 በላይ ምርጫ አስፈጻሚዎች መኖራቸውን አረጋግጠዋል። 102ቱ 3 ምርጫ አስፈጻሚዎች እንዳላቸው ገልጸዋል። ከ3 በታች ደግሞ የነበሩባቸው ወደ 27 ምርጫ ጣቢያዎች እንደሆኑ ገልጸዋል። ሌላው በዚህ የመታዘብ ሂደት በጣም ወሳኝ የሆነው በድምጽ መስጫ ሳጥን በድምጽ መስጠት ከመጀመሩ በፊት የድምጽ መስጫ ሳጥኑ ባዶ መሆኑን አሳይተው የተቆለፉ ከ2506 ጣቢያዎች 2499 በእነሱ አገላለጽ 100%ቱ ታይተው እንደተቆለፉ ገልጸዋል። እንግዲህ ይሄን ከዚሁ ተቋም መረጃ ማግኘት የምትችሉት ይሆናል። የምርጫ ታዛቢዎች የተከለከሉባቸው ቦታዎች እንግዲህ የምርጫ ታዛቢዎች እንዳይገቡ የተከለከሉባቸው ቦታዎች አሉ። ይሄ በጣም ክሪቲካል፣ ይሄ ጥያቄ መነሳት ያለበት ነው ብዬ አስባለሁ። ምናልባት ከቅሬታዎቹም አንዱ ስለሆነ የተቋቋመው የህግ ባለሙያዎች ጉባኤ ይህን ጉዳይ በደንብ ይመለከተዋል ብዬ አስባለሁ። ከ2506 የምርጫ ጣቢያዎች ውስጥ በ3 የምርጫ ጣቢያዎች ታዛቢዎች እንዳይገቡ ተከልክለዋል። የምርጫ ታዛቢዎች እንግዲህ የምርጫ ታዛቢዎች ማለት የሲቪክ ተቋማት የወከሏቸው ሊሆኑ ይችላሉ። የፖለቲካ ፓርቲዎች የወከሏቸው የፓርቲዎቻቸው ተወካዮች ሊሆኑ ይችላሉ። እነዚህ አካላት እንዳይገቡ የተከለከሉባቸው 3 የምርጫ ጣቢያዎች ነበሩ ይላል። ለምንድን ነው የተከለከሉት? አንድ ምርጫ ጣቢያም ቢሆን ታዛቢ እንዳይገባ የሚከለከልበት ምክንያት ምንድን ነው? ይሄ ጉዳይ ተጣርቶ ነገ ከነገ ወዲያ በሚመጣው ውጤት የምንመለከተው ይሆናል። እኛም እንደ ሚዲያ የምንከታተለው ነው። አክቹዋሊ እንደዚህ አይነት ወሳኝ የሆኑ ነጥቦች የብሔራዊ ምርጫ ቦርድም እንዲሁ ያልፋቸዋል ብዬ አላምንም። ነገር ግን ከ3ቱ የምርጫ ጣቢያዎች ውጪ ይሄ ቡድን በተመለከታቸው 2506 የምርጫ ጣቢያዎች ውስጥ ታዛቢዎች በሰዓታቸው ገብተው ተመልክተዋል። ወይዘሮ ሜላት እንደውም ሲናገሩ እንደሰማ ነው የፖለቲካ ፓርቲዎች ታዛቢዎቻቸውን እንዲልኩ ሳጥን ሊከፈት ነው፣ የታሸገውን ልንከፍት ነው፣ እባካችሁ ተወካዮቻቸውን ላኩ እያልን እየደወልን ሰዓት እየጠበቅን ሁሉ ተፎካካሪ ፓርቲዎች ተወካዮቻቸውን እስከሚልኩ የጠበቅንበት ጊዜም ነበረ፣ ወይም የደወል ማሳሰቢያ ሰጥተናል ሲሉ ሰምተናል። እንግዲህ አጠቃላይ የምርጫው ሂደት ይህንን ይመስላል። በምርጫ ቦርድ ኃላፊዋ በወይዘሮ ሜላት ኃይሉ የቀረበው ሪፖርት ይህንን ይመስላል። አጠቃላይ የምርጫ ወይም በተለይ በድምፅ መስጫ ዕለት የነበረው የድምፅ አሰጣጥ ሂደት ምን ያክል ስኬታማ ነበር? ምን ያክል ውጤታማ ነበር? የአፍሪካ ህብረት መጨረሻ መደምደሚያው ላይ የሰጡት ኡሁሩ ኬንያታ የተናገሩት ማሳረጊያ ንግግራቸው ምንድን ነበር? ስለ ኢትዮጵያና ስለ ኢትዮጵያዊነት በአጠቃላይ ስለ ምርጫው ሂደት ስለነበረው ስኬታማነት ምን ተናገሩ? The final African Union Observation Mission report on the 7th general election of the Federal Democratic Republic of Ethiopia will be released 30 days after the declaration of the final results. On a personal note, I want to once again reiterate that today is a day that the people of Ethiopia should be proud. Today is a day you should remember your history, a nation that stood against the wave of colonialism, united and never colonized. Never forget that. Never colonized. A nation that stood for Africa's independence and for Africa's right to self-governance and rule. A nation, as a result of this, that has become the capital of Africa. Therefore, from today, the way forward can only be one, and it is simple. That a great nation like Ethiopia should take advantage of this moment
to move and further deepen political and social dialogue amongst her peoples. Bring on board those who might feel left behind and become that inclusive, united Ethiopia that was once the beacon of hope for our entire continent. Ethiopia to become that nation that leads Africa to the next stage of a truly independent, democratic continent, guided by her principles of inclusive growth and capable of living to our vision of African solutions to African problems, through dialogue and compromise and not war. Capable of leading present and future generations into an age of peace, stability, and prosperity for all. I believe Ethiopia can do this, and I leave Addis Ababa with a hope for the future and inspired by the many young men and women who formed the bulk of our observation mission. Congratulations to each and every one of you. It was happy and a joy to work with all of you. May God bless Ethiopia, may God bless Africa, and like I said, a fuller version of our mission's statement, pre-statement, will be available for distribution at the end of this press conference. I thank you. ይሄ ዕለት ብለዋል ፕሬዚዳንት ኡሁሩ ኬንያታ የቀድሞው የኬንያ ፕሬዚዳንት። ይሄ ዕለት ኢትዮጵያውያን ልትኮሩበት የሚገባ ዕለት ነው። ኢትዮጵያውያን ዲሞክራሲ የሚያውቁ ህዝቦች መሆናቸው ሀገረ መንግስት ከአገራት ቀድመው የመሰረቱ የሀገረ መንግስትን ጠቃሚነትና አስፈላጊነት የሚረዱ ስለ ዲሞክራሲያዊ ምንነት የሚያውቁ ህዝቦች መሆናቸው ለዓለም ያሳዩበት ዕለት ነው እና ይሄ ዕለት ከታሪካችሁ አንዱ አድርጋችሁ ልታስታውሱት የሚገባው ዕለት ነው ይላል። ይሄ ንግግር ነው አሸባሪዎቹን ታጣቂዎቹና አስታጣቂዎቹን መቀመቅ ውስጥ የከተታቸው። ይሄ በጣም ትልቅ ሬኮግኒሽን ነው። ይሄ በጣም ትልቅ እውቅና ነው። ይሄ ለኢትዮጵያ ድል ነው። የአድዋ ድልን ያክል በዙሪያችን የከበቡን የታሪካዊ ጠላቶቻችን ሻዕቢያ፣ ግብጽ ምናምን የሚባሉ ህወሓትን ጨምሮ ሁለቱ ሸኔዎች የነሱ ተባባሪዎች በየማርገጃው ለቅሶ የተሰበሰቡ የሽግግር መንግስት የሚሉ ጡረተኞች ባይዘው ትላልቅ ሰዎችን ጡረታ ላይ ያሉ ሰዎችን መሳደብ አይደለም። ነገር ግን በጡረታ ዘመናቸው ሀገር ለማፍረስ የሚታገሉ ሰዎች ምን እንደሚባሉ ራሱ አይገባኝም። ለነሱ ክብርም የለም። ሰው በጡረታ ዘመኑ እኔ የማውቀው አባቴን አውቃለሁ። አባቴ ጡረታ ላይ ነው ያለው። ትላልቅ የሱ ጓደኞች አሉ የምናውቃቸው በየአካባቢያችን የምናውቃቸው ትልልቅ ሰዎች አሉ። ነገር ግን እነሱ በየመንደራቸው ሽብር ሲፈጥሩ ወከባ ሲፈጥሩ አናውቅም። ሲያስታርቁ፣ ሲያሸማግሉ፣ የተጣላን የታመመን ሲጠይቁ በዚህ አይነት ሁኔታ ነው ሀገር ሲሰሩ የምናውቀው። ሀገር ከመንደር ከማህበረሰብ ነው የሚጀምረው፣ ከቤተሰብ ነው የሚጀምረው። እነዚህ ሰዎች ግን በስተርጅና እድሜያቸው ኢትዮጵያን ትተው የትም ዓለም ላይ ዶላር ሲለቅሙ ኑረው ፍራንክ ቂጭል ባለበት ሁሉ እየተገኙ ሳንቲም ሲሰበስቡ ኑረው እነሱ ህይወታቸውን ኑረው ከጨረሱ በኋላ በአዲሱ ትውልድ ጣፈንታ ላይ ለመወሰን ዛሬም የሽግግር መንግስት እያሉ በሀገር ላይ እልቂት የሚነዙ ተማርን የሚሉ ውጭ ሀገር በጡረታ ላይ ያሉ ሰዎችን ለነሱ ክብር የለም። በዚህ ቅር የሚለው ሰው ካለ እንግዲህ ምንም ማድረግ አልችልም። የሆነ ሆኖ እነዚህ ሁሉ ጠላቶቻችን ከበውን ባሉበት ሰዓት የኢትዮጵያ ህዝብ ወጥቶ ድምፁን ሰጥቶ ዓለም አቀፍ ተቋማት በዚህ ደረጃ እውቅና የሰጡት ልክ እንደ አድዋ ድል ይላል። ኮሎናይዜሽንን ቀኝ ግዛትን የተዋጋችና የታገለች ሀገር ናት ኢትዮጵያ። ለአፍሪካ ምሳሌ ሆነች። ለአፍሪካ ቀኝ መገዛት ኖር እንደሆነ ያስተማረች ቀድማ የተረዳች ከዛ ለመላው ጥቁር ህዝብ የነጻነት አርማ መሆን ሆና ያገለገለችና እንደ ነጻነት ችቦ እንደ ነጻነት መሪ ሀገር ሆና የምትታይ ታላቅ ሀገር ነች ያለቻችሁ። ይሄንን አትዘንጉት ይላል። በዚህ ልትኮሩ ይገባል ይላል ኡሁሩ ኬንያታ። ይሄ ንግግር ጠላቶቻችንን ሁሉ አንገት ያስደፋ፣ አሸባሪውን ሁሉ መቀመቅ የከተተ ነገ ከነገ ወዲያ ምንም የማያደርጉበት ደረጃ ላይ መድረሳቸውን የኢትዮጵያ ህዝብ ያስመዘገበው ትልቅ ስኬት በአድዋ ልክ የሚቀመጥ ትልቅ የተጋድሎ ውጤት ነው። ግንቦት 24 2018 የተመዘገበው የምንለው በዚህ ምክንያት። በአጠቃላይ የኢትዮጵያ ህዝብ ታሪክ ሰርቷል። የኢትዮጵያ ህዝብ አሸንፏል። ኢትዮጵያ መንግስቷን መርጣለች። ኢትዮጵያ መሪዋን መርጣለች። የኢትዮጵያ መንግስት በህዝብ እውቅና የተሰጠው በህዝብ ቅቡልነት ያለው በህዝብ የተመረጠ ህዝብ ምራኝ ብሎ ከ40 ሚሊዮን ህዝብ በላይ ወጥቶ ድምፅ የሰጠው መንግስት
እንዲመሰረት የኢትዮጵያ ህዝብ ትልቅ አስተዋጽኦ አበርክቷል። ይሄን የሰለጠነ ህዝብ ከዚህ መለስ ዜናዊ ምንድን ነው ያለው? እንኳን ከእናንተ ተፈጠርኩ ነው ያለው አይደል? ትግራይ ሄዶ እንኳንም ኢትዮጵያዊ ሁኜ ተፈጠርኩ፣ እንኳንም ከእናንተ ተፈጠርኩ፣ እኔም ራሱ እንኳን ኢትዮጵያዊ ሆንኩ፣ እንኳን እንደናንተ አይነት ጠላትን የሚያሳፍር ዲሞክራሲ የገባው ተማርኩ ከሚለው ፕሮፌሰር ነኝ ከሚለው ዶክተር ነኝ ከሚለው ሽብርና ጦርነትን ከሚነዛው ኢትዮጵያ ዲሞክራሲ ያስፈልጋት ምርጫ እንዳትወጡ እያለ ከሚለፍፈው ምሁር ነኝ ባይ ይልቅ የሀገሬ ገበሬ እጅግ በጣም አስተዋይና የላቀ አመለካከት ያለው ለሀገረ መንግስት ያለው ዕውቀትና ብልጠት ብስለቱና የነበረው ግምገማ እጅግ በጣም የላቀ ዕውቀት ከሚለው በላይ ያላቸው ሰዎች ማህበረሰቦች መካከል የተፈጠርን በመሆናችን ከዚህ ህዝብ የተገኘን በመሆናችን ሁላችንም ክብር ይገባል ብዬ አስባለሁ። ክብር ሊሰማን ይገባል ብዬ አስባለሁ። ለዚህ ታሪክ ለሰራው ህዝብ ደግሞ ዕውቅና መስጠትና ለመላው ኢትዮጵያን ለሰራችሁት ተጋድሎ፣ ላበረከታችሁት አስተዋጽኦ፣ ለሰራችሁት ታሪክ፣ ላስመዘገባችሁት ድል ሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። ኢትዮጵያ አሸንፋለች። እንግዲህ ኡሁሩ ኬንያታ ሲናገሩ አንዱ ያነሱት የአድዋን ድል ያስመዘግባችሁ፣ በዚህ ደረጃ ምርጫ ማካሄድ የቻላችሁ፣ ይሄን ያክል አፍሪካ መምራት የምትችል ሀገር ስለሆነች ኢትዮጵያ የውስጥ ችግራችሁን በንግግር ፍቱ የሚል ነገር ተናግሯል። ይሄ ከአንድ የምርጫ ታዛቢ ቡድን ወይም ከአንድ አፍሪካዊ ቡድን ወይም ከአንድ ፕሬዚዳንት ለኢትዮጵያ ከሚያስብ ሰው የሚጠበቅ ነው። እኛም የምንፈልገው የውስጥ ችግራችን በንግግር ቢፈታ፣ አንነጋገርም የሚሉ ደናቁርት መጥተውብን እንጂ ልነጋገር የሚል መንግስት ያለባት ሀገርም ነች። 4 ኪሎን ካልሰጣችሁኝ አልደራደርም የሚሉ ደንቆሮች ያሉበት የሽብር እንቅስቃሴ ስለሆነ የሆነው ሆኖ ይሄንን የኡሁሩ ኬንያታን ንግግር ተከትሎ ስዩም ተሾመ አሁን መንግስት እንደተባለውም የአፍሪካ መሪ ስለሆን ለአፍሪካውያኖች ደግሞ የውስጥ ችግራችንን በሰላም መፍታት እንደምንችል ማሳየት ስላለብን መንግስት ከህወሓት ጋር መደራደር አለበት የሚል ነገር ሲናገር ሰማው መሰለኝ። ዛሬ በሰራው ቪዲዮ፣ ትላንትና በሰራው ቪዲዮ ላይ ስዩሜ በሰላም ነው። እኔ መንግስት አሁን ካለው የህወሓት ቡድን ጋር ይደራደራል የሚል እምነት የለኝም። መደራደርም የለበትም። ህግ አፍርሶ የፕሪቶሪያውን ስምምነት ጥሶ በሰቀቀን ውስጥ ያሉ ተፈናቃዮችን በሆስቴጅነት ይዞ በረሃብና በጥማት እየገደለ በበሽታ እየገደለ ያለ አሸባሪ ቡድን ህግ እየጣሰ የኢትዮጵያ መንግስት ከጠላት ጋር ሁኛ አብሬ ወጋለሁ እያለ ጦርነት እየጎሰመ በጉልበት ነገሮችን ከተቆጣጠረ በኋላ እንደገና ከህወሓት ጋር የመደራደር ሐሳብ የኢትዮጵያ መንግስት ይኖረዋል ብዬ አላስብም። ካለውም እጅግ በጣም ስህተት እና ይሆናል ብዬ አላስብም። አሁን የኢትዮጵያ መንግስት ቅቡልነቱን አረጋግጧል። የአብቹ መንግስት ይቀጥላል፣ ምንም ጥያቄ የለውም። ስለዚህ መስከረም 30 የሚመሰረተው አዲሱ መንግስት የመጀመሪያ ተቀዳሚ ስራው ህወሓትን መደምሰስ፣ ህወሓትን አጥፍቶ የህወሓትን ጄሌዎች፣ የህወሓትን የመንፈስ ልጆች ሸኒዎቹን ለመጨረሻ ጊዜ ጠራርጎ ማጥፋት። ሲጀመር ህወሓት ሲጠፋ ባይ ዲፎልት ይጠፋሉ እነሱ። አሁን የኢትዮጵያ ህዝብ ሲጀመር የመጨረሻውን ቦምብ ወርሮባቸዋል። ከዚህ በኋላ ህልውናም አይኖራቸው። ምርጫዋ እንዳትካሄድ ነበር ሲሟሟቱ የነበረው። ምርጫው ተከናውኗል። ከዚህ በኋላ ህልውና ኑሯቸው የሚቀጥሉም አይደሉም። ስለዚህ የኢትዮጵያ መንግስት ቅቡልነቱን አግኝቷል። በቀጣይ የመጀመሪያ ተቀዳሚ ስራው ይሄ በየአካባቢው ንጹሐንን የሚገድሉ አሸባሪዎችን አደብ ማስገዛትና ከህግ በላይ ሆኖ አገር እያመሰ ያለውን ታጣቂዎችን እየፈለፈለ እያስታጠቀ ያስቸገረውን ህወሓት የሚባል አሸባሪ ቡድን ከትግራይ ህዝብም ላይ ከኢትዮጵያም የታሪክ ገጽ ላይ ለመጨረሻ ጊዜ መደምሰስ አለበት። ከ2019 ከተወሰኑ ወራቶች ውስጥ ማለፍ የለበትም የህወሓት እስትንፋስ። ይህንን ለመጨረሻ መልእክት ማስተላለፍ ፈልጋለሁ። የስዩሜ ተደራደሩ ጥያቄ ግን ከምን አንጻር እንደሆነ አልገባንም፣ ይብራራለን ማለት እንፈልጋለን። ስዩም ተሾመ ካየው ቁርጣችሁ ላኩለት ይህንን እንዲደርሰው። በአጠቃላይ ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ከምርጫው ሂደት ጋር ተያይዞ ዓለም አቀፍ ተቋማት ምናሉ፣ ዓለም አቀፍ ታዛቢዎች ምናሉ፣ የሀገር ውስጥ ታዛቢ ቡድኖች ምን ተናገሩ፣ የኢትዮጵያ ብሔራዊ ምርጫ ቦርድ አሁን የደረሰበት ውጤት ምን ይመስላል የሚሉ ጉዳዮችን የተመለከትንበት ሂደት ነበር። በዚህ የምርጫ ሪፖርት የተደናገጡት በሽብር ፖለቲካ ላይ ያሉት ታጣቂዎቹና አስታጣቂዎች ውስጥ ከምን ደረሱ የሚለውን ጉዳይ ላበላብ ሆነው የሚያወሩት ጠፍቷቸው ሲዘባርቁ የተመለከትንበት ፕሮግራም ይህንን ይመስላል። በነበረው የምርጫ ሂደት የኢትዮጵያ ሕዝብ ስላሸነፈ ኢትዮጵያ በዚህ ሁሉ ሽብር ውስጥ በዚህ ሁሉ
ወከባ ውስጥ፣ በዚህ ሁሉ ዓለም አቀፍ ጫና ውስጥ፣ በዚህ ሁሉ የማስፈራሪያና የጦርነት ነጋሪት ውስጥ የኢትዮጵያ ሕዝብ ወጥቶ የሰራው ታሪክ በዓለም አደባባይ የተጻፈ ሁለተኛው የአድዋ ድል ሆኖ ተመዝግቧል። ለመላው ኢትዮጵያን እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ ድል ይቀጥላል። ኢትዮጵያ ከዚህ በኋላ በአሸባሪዎች የምትታመስበት ጊዜ እጅግ በጣም የመጨረሻ የህልውና ጊዜያቸው እያጠረ እንደሚሄድና ህልውና እንደማይኖራቸው በዚህ ምርጫ የተረጋገጠበት ነው። ይሄ ምርጫው በራሱ ብዙ የመለሳቸው ጥያቄዎች ስላሉ ማለት ነው። እንግዲህ በተለይ የትጥቅ ትግል ላይ ያሉ ሰዎች ከተወሰኑ በቀጣይ ከሚኖሩ የተወሰኑ ወራቶች በኋላ የሚኖሩ አይመስለኝም። በቀጣይ የሚወሰዱ እርምጃዎችን እንዲሁም ደግሞ አጠቃላይ የምርጫውን ሂደት አስመልክቶ የሚኖሩ የመጨረሻ ፋይናል ውጤቶችን እየተከታተል ወደ እናንተ የምናቀርብ ነው የሚሆነው። የዛሬውን ፕሮግራሜን ግን በዚሁ ነው የምቋጨው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን ትችላላችሁ። መረጃዎችን ልታቀብሉን፣ ልታገኙን፣ ድጋፍ ልታደርጉልን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች በምናስቀምጠው የዋትሳፕ ስልክ ቁጥራችን ደውላችሁ ልታገኙን ትችላላችሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።